ስለ እኩልነት ከውስጥ ያሉት አካላት እኔ በእውነት ያልህ ነገር ነው የሚታየኝ። በተለይ ይሄ ብሔርተኛ ነኝ የሚለውን ፈሊጥ እዚህ ሚዲያ ላይ ለማራገብ የሚሞክረው አካል ምንም አንኮራብሬትድ የሆኑ ያልተረጋገጡ ነገሮችን ጭምር እንደ አመክኖ እያቀረበ የሀገር ጥቅም ላይ እንደዚህ ስለ ሀገር ሲወራ እንኳን ከጅቦ ሊማሩ ይገባልና ይሄ የተበተነ አቋም ያሳዩበት አካሄድ እዛ ላይ ኮመንት ባላደርግም መርጣለሁ። እንደው ጊዜ ከተረፈኝ በኋላ ላይ እዛ ላይ ትንሽ ልነካ እችላለሁኝ። ከኤርትራውያን ወንድሞቻችን የቀረበው ነገር ላይ ትኩረት ላደርግ። ኮመንቱ ላይ ፋኖ ይችላል ብለው የሚጽፉት 30-40 ጊዜ አንድ ሰው ደግሞ የሚጽፈው የህግደፍ ሰዎች የኤርትራውያን ናቸው በብዛት ሄዳችሁ ማየት ትችላላችሁ። ይሄ የሚያሳያችሁ ምን ገዷቸው ነው አሁን እነሱ ፋኖ ይችላል ብሎ ኮሜንትን ማጨናነቅ ለምን ፈልጉት? እና በጣም ወድሃለሁ ሲልህ ከበፊት የሌለውን ፍቅር ሲያሳይ መጠርጠር አለብህ። ይሄንን መንቃት ካልቻልክ ሊበሏት የፈለጓትን ጅግራ ነውና በአንተ ተጠቅሞ ምን እያደረገ እንዳለ እንደዚህ ምን ነው ወደደኝ፣ ምን ነው ሀገሬን ጠልቶ እኔን ወደደኝ፣ እናትህን እየሰደበ አንተ ግን እኮ ጥሩ ነህ ሲልህ ጎሽ ብለህ ጥሩ ነህ አለኝ ብለህ ደስ የሚልህ ከሆነ አዚም ውስጥ ነው ያለው ማለት ነው። እና መንቃት አለባቸው። የውስጣዊ ጥያቄዎች የውስጣዊ ችግሮችህን እያራገበልህ አንተን ቁስልህን አኮልህ እያስደሰተ ሀገርህን ደግሞ ለመብላት ለመበተን የሚፈልግ አካል ጋር ልለጠፍ ማለት አይነት አለው። በአንዳነትም እንደ ድርሻው ይለያያል። መንገድ የሚመራ አለ፣ እንቁላል የሚቀቅል አለ፣ እንቁላል የሚልጥ ደግሞ አለ። የሚልጠው ናችሁ ማለት ነውና ተጠንቀቁ። እሱ ትክክለኛው አካሄድ አይደለም። አትሊስት ለመቀቀል እንኳን ተአማኒነት ቢኖር ጥሩ ነው ብያል። ማይኮ አወል የሚባለውን ሰውዬ ዝም ብሎ ግለሰብ አድርጎ አስቀምጦ እዚህ ስለ ሀገራችን ጉዳይ የምንናገር ሰዎችን ደግሞ ተከፍሎ የምንሰራ ኢትዮጵያ $40 ለዚህ ሁሉ ሰው ለስንት ሺህ ሰው ነው ያለው? 30 ሺህ በ$40 አባዙት በቀን የተባለው ሂሳብ እንኳን እንደው አዶኖ ሳዋ ብዙ ሂሳብ ላይ ትኩረት የለም መሰለኝ። ሩጫ ላይ ነው፣ ፊዚካል ኤክሰርሳይዝ ላይ ነው የሚያተኩሩት። ሂሳብ በጣም የተመታ ነገር ነው ያየነው። ቅድም ወንድማችን መሀሪም ተመሳሳይ ነገሮችን የማጥራት ችግር አለበት። ሞግዚትነት የሚባል እኔ አይገባኝም። ለእንግሊዝ በሞግዚትነት የተሰጡ እነ ሶማሊላንድ እነ ኤርትሪያ ነበሩ። አላይድ ፎርስስ ሲያሸንፉ ጣሊያን የያዘቻቸውን ለእንግሊዝ በይዞታ የተሰጠበት አለ። ከዛ በዘለለ ግን ፌዴሬሽን ሲመሰረት በንጉሱ ጊዜ የነበረው ፌዴሬሽን ምንም አይነት ሞግዚትነት የለውም። ግልጽ በሆነ ሁኔታ የሚናገረው አንደር ኢትዮጵያን ሶቨሬኒቲ ነው የሚለው። በኢትዮጵያ ሉዓላዊነት ስር በፌዴሬሽን ነው፣ ኮንፌዴሬሽንም አይደለም፣ በፌዴሬሽን ነው ይተዳደር የነበረው። ዜግነቱ ማንኛውም ኤርትራ ውስጥ የሚኖር ሰው ዜግነቱ ኢትዮጵያዊ ነበር በፌዴሬሽኑ ጊዜ 10 ዓመት። ከዛ ከ62 በኋላ ፌዴሬሽኑ ከፈረሰ በኋላ ለ30 ዓመት ያህል ኢትዮጵያዊ ሆኖ የአንድ ክልል የአንድ አካባቢ ክፍለ ሀገር ነው የሚባለው የአንድ ክፍለ ሀገር ሰው ነው፣ ኢትዮጵያዊ ዜጋ ነው። ኢትዮጵያ ስር ሆኖ አያውቅም የሚለውን ከምን ታሪክ አጣቅሰው እንደሆነ ከዚህ በፊትም አይ ቲንክ አስረድቼው ነበር። ተመልሶ ነው የመጣው። እንደውም ብሪታኒካ ከፍቼ ነው ያሳየሁት ለሱ ይሁን ለሌላ ሰው ዴፊኒሽኑ ራሱ ምን እንደሆነና አይ ዶንት ኖ እንግዲህ በደንብ አድርገን ደግመን እናስረዳለን። ኢትዮጵያ ግዛት ውስጥ መኖር ብቻ ሳይሆን ኢትዮጵያ ሶቨሬኒቲ ስር ለ10 ዓመት መኖር ብቻ ሳይሆን ኢትዮጵያ ውስጥ አንድ ክፍለ ሀገር ሆና ኖራለች እና መገንጠል በእርግጠኝነት የተገነጠሉት ሬፈረንደሙም እንደተገነጠሉ ነው የሚያሳየው። በአንድ በኩል ተገንጠለናል፣ በአንድ በኩል አልተገነጠልንም የሚለው የተንሻፈፈ ሐሳቤ ነው። at the end of the day እኔ ከመሀሪ ጋር መስማማበት ነገር አለ። ትንሽ ጠበቅ አድርጎ ማሰብ አለባቸው። ይሄ ጥያቄ ሲነሳ የኢትዮጵያ መንግስት እስካሁንም ጊዜ ድረስ እንጠቃቀም የሚለውን ሐሳብ እኮ እስካሁን ከጠረጴዛ ላይ አልተነሳም። ልክ አዲስ ቴዲ የሚያመጣው አድርገን ለምን እንደምናወራ አላውቅም። በተለይ ብርጌና አመዶ የሚባለው ግሩፕ እሱም ብሎታል። አሁን ትክክለኛ ኢንሰርጀንሲ ሌቭሉ በጣም ሃይ የሆነ ነው። የህግደፍ ሰዎች ናቸው በሆነ መንገድ እዛ ውስጥ ነው ያሉትና እንጠቃቀም የሚለው ነገር እዛ እኮ ነው ያለው። 50 ዓመት ሊዝን ፈርም ምን አጨነቃችሁ? እንጠቃቀም የምትሉ ከሆነ ይሄ በዚህ ተስማማላችሁ ወይ? ይሄንን አይነት ንግግሮች እኮ ነው ኢትዮጵያ የባህር በር መጠቀም እንጂ ጠቅለን ወሰድባችሁ እንደዚህ እናርግ ደዛር መብት ሳይኖር ቀርቶ አይደለም፣ ሊጋል መንገዱ ሳይኖር ቀርቶ አይደለም። ግን ጤነኛ መንግስት ካለ ኤርትራ ላይ ተነጋግሮ የባህር በር መከፈት ይችላል። ይሄን ለማድረግ የሚፈልግ ጤነኛ መንግስት የላችሁ። ብርጌና አመዶም በየፓርቲው በየምናምን ከሚደረገው ብጥብጥ በዘለለ
ጤነኛ ሐሳብ ያላቸው አሁን በጣም የተደራጁ ትልልቅ ሰዎችም መጻኢው የኤርትራ ፊውቸር ምንድነው የሚል ነገር እያሰቡ እየተነጋገሩ እንደሆነ አውቃለሁ። ምንድነው ምን አይነት መንግስት ነው የሚኖረን? ህገ መንግስታችን ምን ይመስላል? አመራሩ ምን ይመስላል? ምን አይነት የሽግግር መንግስት እናድርግ የሚለውን ዲስከሽን ጆይን አድርጋችሁ ከጎረቤት ጋር እንዴት እንኑር፣ በተለይ ከትልቁ ጎረቤታችን ከኢትዮጵያ ጋር ምንድነው የሚመስለው? እነሱን የባህር በር ጥያቄ ስንመልስ እኛ ደግሞ ምን እንጠቀማለን የሚለውን አስቡ። የኢሳያስን በልጅረንስ ከምትከተሉ የሚቀጥለው የመጻኢው የኤርትራና የኢትዮጵያ ህዝብ ፊውቸር እንዴት አብሮ እንደሚሄድ ማሰብ ለህዝብ ከማሰብ ጋር ተያያዥነት አለው። በዛ መንገድ ብታስቡ እንጠቀም የሚለውን በጋራ ተጠቃሚነትን የምታምኑበት ከሆነ ብዙ ኦፕሽኖች ጠረጴዛ ላይ ናቸው። አሁንም እነኛ ኦፕሽኖች አልተነሱ። ብዙ ጊዜ ጦርነት የሚባል ነገር ሰማለሁ። ከሻቢያ ጋር የሚደረግ ወይም ከህግደፍ ጋር የሚደረግ ጦርነት ቢነሳም የሚነሳው በባህር በር ምክንያት አይደለም። ቢነሳም የሚነሳው ኦሬዲ ከአጥጋቢ በላይ ምክንያት አለ። ለዓለም አቀፉ ማህበረሰብ ዶክመንትድ የሆነ የኢትዮጵያን ሉዓላዊነት የጣሰበት ብዙ መንገድ አለ። በውስጥ ጉዳያችን ተሳታፊነቱ ከጊዜ ወደ ጊዜ እየጨመረ ነው። የፕሪቶሪያ አግሪመንት እንዲፈርስ የተለያዩ ቡድኖች ጋር አብረው ይሰራል። ወታደሮቻቸውን ይዘናል። መሀል ሀገር ላይ ሰላዮቻቸው፣ ወታደሮቻቸው፣ መሳሪያቸውን፣ ኢንቮልቭመንታቸውን በደንብ ይታወቃል። ስለዚህ ያንን መስመር ተከትሎ ነው ግጭት ሊነሳ የሚችለው። እሱንም ለማስወገድ ለማስቀረት ብዙ ጥረቶች እንዳሉ አውቃለሁ። ስለዚህ ከዛ መጠንቀቅ ያስፈልጋል። ያንን አይነት ኢንቮልቭመንት ያስፈልጋል። የባህር በር ጥያቄ ግን ቋሚ ጥያቄ ነው። በአንድ በኩል ብቻ ሳይሆን ኢትዮጵያ ብዙ ወደብ ነው የሚያስፈልጋት። እየሄድን ባለንበት መንገድ ኒውክሊየር ፓወር የሚኖረው ሀገር ከሆነ የተለያዩ ሃይድሮኤሌክትሪክ ፓወሮች ካሉ ኢንዱስትሪያላይዜሽን እየሰፋ መሄድ ከሆነ በአሁኑ ሪፖርት እንዳየነው ከሆነ ኢንዱስትሪያላይዜሽን እየተተኮሰ ነው። የሚያመርት ሀገር ከሆነ እርሻው እንደሚሰፋ ከሆነ መላክ ማስገባት ይኖርበታል። ብዙ በር ነው የሚያስፈልግ። ከአንድ ከሁለት ከሶስት በላይ ቢያንስ 3 ባህር በር ይኖረናል ብዬ ተስፋ አደርጋለሁ። ስለዚህ የዛ ተጠቃሚነት አንዱ አካል ለመሆን መስራት ይቻላል። ወደ ግጭት ሊያስገባ የሚችለው ግን አማራና ተጋሩን አጋጭቼ፣ አማራና ኦሮሞን አጋጭቼ፣ ተጋሩና ኦሮሞን አጋጭቼ፣ ገሌና ገሌን አጋጭቼ እንደ በፊቱ ኢትዮጵያን እያመስኩ የምኖርበት መንገድ አለ ተብሎ የሚካሄድበት እሱ ቀጥተኛ የሆነ የሉዓላዊነት የህልውና ጥሰት ስለሆነ እንደ በፊቱ አይነት አይደለም። አይ ቲንክ ጀነራል ሳሞራ ዩኑስ የበፊቱ ኢታማዦር ሹም የተናገሩትን ነገር ሰምታችሁ እንደሆነ አሰብ ጋር ወይም ሌላ ቦታ ሄዶ የሚቆም አይነት አይሆንም። ቀጥተኛ እርምጃ ለመውሰድ የሚያስገድድ ነው የሚሆነው። እሱ ላይ ከፍተኛ ትዕግስት እየተደረገ ነው። የዓለም አቀፉ ማህበረሰብ በፊት ለፊት በኩል የሚናገረው በውስጥ የሚናገረው ይለያያል። ግብጽ ታስጥለኛለች፣ የገሌ ከዛ ታዝለኛለች የሚለው ቅዠት በፍጹም አይዋጣም። በፍጹም ግብጽ በኪስ ሳንቲም ነው የምታጫውታችሁ። ዲፕሎማሲዋ ትልቁ ዲፕሎማሲዋ ከአሜሪካ ጋር ከነ ዩናይትድ አረብ ኤሚሬትስ ጋር ከነ እስራኤል ከነዚህ ጋር ነው ዲፕሎማሲ የምትሰራው። ከኤርትራ ጋር የምትሰራው ዲፕሎማሲ በኪስ ሳንቲም ነው፣ ቁማር ነው። ትርፍ የኪስ ሳንቲም ኤክስቼንጅ ሰጥቶ የማጫወት ነው። ከተበላህ እሱን ቻው ነው የምትል፣ በር ነው የሚዘጋብህ። የሚያዋጣው ቦርደር ሼር የምታደርጉት፣ ታሪክ ሼር የምታደርጉት፣ ብዙ ነገር ሼር የምታደርጉት፣ ህዝብ ሼር የምታደርጉትን ጎረቤት ሀገር አክብሮ እንዴት ወደፊት እንሄዳለን የሚለውን ነገር ማሰብ ይሻላል። ሚዲያም ላይ አንድ ደቂቃ ቀረኝ። ሚዲያም ላይ ያለው ነገር እሱን ቢመስል ጥሩ ነው። እኔ አሁን የማየው ብዙ መወብራት ነው። ጤነኛ ሰዎች አይ ቲንክ መሀሪ ላይ እንደው ጥሩ ነገር ያለውኝ ማይኮም ጋር ጥሩ ነገር፣ አንዳንዶቹን የማያቸው በጣም የሚያስፈራ ነው። ለራሳቸውም ጤና እንደ ግስላ የሚያደርጋቸው ስክሪኑን ሊልሱት ትንሽ የሚቀራቸው የፈሉ ሰዎች አያለውና ይሄ ህዝብ ለህዝብ ላለው ትስስር ጤና አይሰጠንም። በተረጋጋ መንፈስ ጤነኛ ሀገር እንዲኖር ነው። ኢሳያስ ላይ አልቆረብክም፣ እግደፍ ላይ አልቆረብክም። ይወድቃል፣ ይሞታል፣ ያልፋል። መንግስት ብልጽግና ላይ አልቆረበም። የኢትዮጵያ ህዝብ ያልፋል፣ ይቀየራሉ። የሀገር ኢንትረስት ስለሆነ የህዝብ ለህዝብ ትስስርን ለሀገር ኢንትረስት እንዴት እናስፈጽም የሚለው የተረጋጋ መንፈስ የመከባበር ሂደት ነው የሚያዋጣው እንጂ መወብራቱ መጮሁ አያዋጣም። ትልቅ ሀገር ነው ከጎናችሁ ያለው። ተገንጠላችሁ የወጣችሁት ከትልቅ ሀገር ነው። የሚገባውን ሪስፔክት ሰጥቶ የሚገባውን ጥቅም መውሰዱ ያዋጣል። ያ ሚውቹዋል ሪስፔክት ደግሞ ይፈጥራል የሚለውን ነገር ለመናገር ነው። ቴንክ ዩ ቴዲ። ቴንክ ዩ አያና። ሴቭ ሴቭ አለ። ኦኬ አለውኝ ወንድማችን ቴዲ አመሰግናለሁ። ቀደም ከጀመርኩት ስቀጥል እኛ ዛሬም ትላንትም ኢትዮጵያዊ ነን፣ ሀገራችን እንወዳለን።
አማራ በልሂቃንም በህዝብም ደረጃ የመገንጠል ጥያቄ አንስቶ አያውቅም። በሀገር ወዳድነትም የሚታማም አይደለም ልሂቃኑ። ቅድም እንደተናገርኩት እስር ቤት ዛሬ በመንግስት አጀንዳ ተደርጎ ይጠየቅ በተባለበት ሰዓት አይደለም፣ እስር ቤት በሚያስወረውርበት ሰዓት፣ ከርቸሌ በሚያሸጉርበት በሚያስገድልበት ሰዓት እና ፕሮፌሰር አስራት ወልደየስ እነ ዶክተር ያዕቆብን ብትለው ይብን ወይም እነ ልደቱ አያሌ ብትላቸው ተጋፍጠዋል። የዚችን ቅድም አንደኛ ኢስላሞፎቢክ የሆነ የተወሰነ ነገር ስለተናገረ ልጁን ዲባንክ ላድርገው። መጀመሪያ ደረጃ ኤርትራ had been part of the ኢትዮጵያ። አሁን አያና እንደተናገረው ምንም ጥያቄ የለውም። ሁለተኛ ደግሞ የጠራውም ንጉስ የትግራይ ንጉስ ነው። ከዛ በኋላ ደግሞ አህመድ ግራኝ ያለው አህመድ ኢብን ኢብራሂም አልጋዚ አዳል ነው የሚለው። ያው ሶማሌዎች ኦሮሞች የኔ ናቸው ይላል። እኔ ባለኝ እውቀት ወይም እኔ በማውቀው ታሪክ አፋር ነው አዳል ነው። ስለዚህ ሀገር የመምራት ስልጣን አለው። እንዲያም ከፖርቹጋል ወረራ እነሱ እያጠኑ ሪሶርስ አጥንተው ሄደው ሰራዊት ይዘው እየመጡ ነበር የሚወሩት። ቫስኮ ዳጋማን አስቀርቶታል እና ምንም ኢትዮጵያዊ ነው። ያው ወይና አደጋና የሽምብራ ኩሬን ጦርነት ታስታውሳላችሁ። መጀመሪያ አሸነፈ፣ ከዛ በኋላ ተሸነፈ። የኢትዮጵያ ታሪክ ያኔ ነበረው። ከተለያየ ክፍለ ሀገር የሚነሳ የተለያየ ንጉሶች ሀያል በነበሩበት ሰዓት ያሸንፋሉ፣ ያስገብራሉ ነው። እሱ ያስገበረበት ሰዓት ነበረ። ዛሬ ደግሞ ያው አሸነፈ፣ ከዛ ተሸነፈ ነው። የወይና አደጋና የሽምብራ ኩሬን ታሪክ ማየት ትችላላችሁ። ሰውየው ግን ኢን ኤቭሪ አስፔክት ኢትዮጵያን ስለነበረ የሚፈጥረው ምንም የታደጋት ነገር የለም። ያው የሃይላንድና የሎላንድ የነሱ ፖለቲካ ይሄ ነው። ቅድም አያጅቦ ሲጠቅስ የነበረው ከዛ አንጻር የተወሰነ ቅራኔ ያለኝ ለማለት ያክል ነው። ዞሮ ዞሮ ኤርትራ ወዝ ፓርት ኦፍ ኢትዮጵያ ምንም ጥያቄ የለውም። ፌዴሬሽኑም ተቀላቅላ ነበረም። ከዛ በፊትም ደግሞ እነ ቱርክ፣ እነ ግብፅ፣ እነ ጣሊያን፣ እነ እንግሊዝ በተፈራረቁበት ሰዓት ኢትዮጵያ ሀድ አክሰስ ቱ ደሲ። አሁን እሱ አይደለም ጥያቄ። ዛሬ ቅድም አሁን አንተ ከተቃወማችሁ በኋላ እኔ አሁን ጦርነትን እቃወማለሁ። ወደቡን የምትቀበሉት ከኬንያ አይደለም፣ በአማራ በትግራይ በአፋር በኩል ነው ጦርነቱ የሚካሄደው። ይህ ህዝብ ደግሞ ጫና እየደረሰበት ነው። አንደኛ አንታይ ኖርዝ ሴንቲመንት ያለው መንግስት ነው ብለን እየከሰስ ነው። ጸረ አማራ የሆነ መንግስት ሆኗል፣ እየገደለን ነው፣ ጄኖሳይድ አለብን፣ ኤግዚስተንሻል ትሬት ላይ ነን፣ የህሉና አደጋ ላይ ነን ብለን እየታገል ነው። ስለሆነ እኛን በከባድ መሳሪያና በድሮን የመግደል አጋጣሚ ይፈጥርለታል ጦርነት ሲፈጥር ስላለን እየተቃወምን ነው። ምንድን ነው መፍትሄው ብለህ ስታስብ፣ እኔ ለምሳሌ ዛሬ ካሁን በኋላ ናሽናሊስት ኤርትራውያን ተፈጥሯል። ልክ አሁን ቅድም አንተ እንደመሰከርከው እንዳየኸው ማይኮና ማህሪ የፈለገ በአካል በምንድን ነው በለውጡ በመንግስት ብንገናኝ በአካል ልንገዳደል እንችላለን አለ። አንዱ ምናምንና ብርጌድ ሀመዱ ምናምን ነው፣ አንደኛው ሻቢያ ነው። በእንትን ግን አንድ ነው የሆኑት። ለምንድን ነው? ናሽናሊስት የሆነ ትውልድ ስለተፈጠረ ሳዋ የሰለጠነ ኢትዮጵያ የምትባል ጠላትህ ምናምናን እየተባለ ምናምናም የተቀረጸ ትውልድ ነው ያፈሩት። ወደ ኢትዮጵያ ስትመጣ የተለያየ ጠላት የሆነ ነፍጠኛ እንትን ብሎ ምናምን ብሎ ሪሰንትሊ እንኳን አሁን የኢትዮጵያ ናሽናሊስት ነኝ የሚለው ጋቨርንመንት የኔን ህዝብ አንበርክክ ያለው አከርካሪን ሰብር ያለው ምናምን ሲል ነበረ። ሪሰንትሊ እንኳን ማለት የአንድ ክልል ርዕሰ መስተዳድር እንደዚህ አይነት ዲስፓሪቲ በልሂቃን እየተንጸባረቀ ባለ ሰዓት አንድነት ዩኒቲ አትጠብቁ። በዛ ላይ ደግሞ ብሶት ያለበት ነው። ፊደል ቀመስ ህዝብ ምናምን አይደለም እዚህ ጋር የሚመጣው ፊደል የቆጠረ ህዝብ አለ። ወንድሙን ትላንት የቀበረ ምናምን ነው። ለምሳሌ እኔ በግሌ የአጎቴ ልጅ የዛሬ 3 ሳምንት ቀብሬያለሁ በሚደረገው የህልውና ትግል። ስለዚህ ስሜታዊ የሆነ የተለያየ ነገር ቢናገር ምንም ልትገረም አይገባም ማለት ነው። ቴዲያችን ለማንኛውም እኔ ልል የምፈልገው ምንድነው፣ ጦርነት ስትቃወም ምንድነው ሰጀስት የምታደርገው ስትል ሰጥቶ መቀበል መነጋገር ነው። ሰጥቶ መቀበል በመነጋገር መፍትሄ እንቀበላለን ብዬ ነው የማምነው። እንደ አማራ የምጠይቀው ምንድነው፣ ለምሳሌ እኔ አባቴም እንደዛ ብሎኝ ልጄንም እንደዛ ነው የምለው ብዬ ነግሬሃለሁ። የምጠይቀው ምንድነው፣ ካሁን በኋላ ናሽናሊስት የሆነ ኤርትራ ጋር ስዋጋ አልኖርም። ወደቡንም ብቀበል እኮ የጦርነት ቀጠና ከሆነና ንግድ የማይሳለጥበት ከሆነ በየቀኑ ሮኬትና ላውንቸር ከኤርትራ በኩል የሚወነጨፍበት ከሆነ ምንም ጥቅም የለውም። ከነሱ ጋር በየ30 ዓመቱ ልክ ባድመ ከሽሮ ይሻላል ሽራሮ ብሎ ያው ለኢትዮጵያ እንዳለቀው ልክ እንደ ተሸናፊ ከዛ ሄዶ አሳልፈው እንደሰጡት ፈርመው እንደሰጡት ያን የዋት መራሹ ያዲ ዛሬ ላይ እኮ የወደብ ጥያቄ ህሉና ነው የሚሉን እነ ዲና ሙፍቲና እነ ሬድዋን ሁሴን ትላንት ለልደቱ የሰጡት መልስ፣ ትላንት እነ አስራት ወልደየስ የሰጡት መብት ስታዩ ትሸማቀቃላችሁ። ቴዲ እኒህ ሰዎች እመኑ ስትል አሁን ፈቅደህልኝ ነፍ ሰዓት ቢኖርና ባጫውት 2 ስፒች ዛሬ እየሰጠ ያለውን ስፒች እና የዛሬ 10 ዓመት 15 ዓመት እየሰጠ ያለውን ስፒች ስታይ ያስደነግጣል፣ ትሸማቀቃል። ራሱ ይሄ ሰውዬ ነው የሚናገረው፣ ራሱ ሬድዋን ሁሴን ነው፣ ራሱ ዲና ሙፍቲ ነው የምትለው፣ ያስደነግጣል። ስለዚህ ካሬ ለመጫን እንትን ነው። ስለዚህ በፒውር ኢንቴንሽን ከኢትዮጵያን ናሽናል ኢንተረስት አንጻር አሁን አንተ እንደምትለው ከብሔራዊ ጥቅም አንጻር ነው እየተጠየቀ ያለው ካልከው ብሔራዊ ጥቅሙ እንዴት ነው ኤግዚኪዩት ሊደረግ የሚችለው? ኤግዚስተንሻል ትሬት አለኝ ብሎ አሁን ከዋት ጋር ጀነራል ምግበይ ባለፈው ያካሄደው ንግግር አይተሃል። ሪላፕስ ሊያደርግ ድጋሚ ሊጀምር ያለ ጦርነት እንትን ካለ ከነሱ ጋርም ጦርነት ከጀመሩ
ከአማራ ክልል ጋር ያለውን ጦርነት እያያህ ነው። 1/3 ተማሪ ነው እየተማረ ያለው። 2/3 ኦፍ ዘ ኔሽንስ ፖፑሌሽን የአማራ ኔሽን ላይ እየተማርን አይደለም። ተማሪ እየቀረበ አይደለም አይደል? ካሬዎቹ ይሄን አይቀርቡልም። አሁን ኢትዮጵያ ምናምን አሰብ ወደ ምናምን ትልና አማራ ከሆነች አንድ ካሬ አርሲ ላይ ያለውን እርድ ለምን አላወገዘችም? የፈለገ አይነት ተቃራኒ ቢሆን ለእኔ ኢትዮጵያ ለምሳሌ አሁን እዚህ ጋር የሆነ አድቮኬት ፋኖ እንደግፋለን ብለው ወጥተው ኢትዮጵያ የራሷ ጉዳይ ትቃጠል ምናምን ሲል ያስቀኛል። ዘመነ ካሴ በፍጹም እንደዛ የለም። እስክንድር ነጋ በፍጹም እንደዛ የለም። ሀብቴ ወልዴ በፍጹም እንደዛ የለም። የፋኖ ትግል ኢትዮጵያ ነን። እኛ እንገንጠል ብለን አልጠየቅንም። እኩልነትን የጠየቅነው። ኢሬቻን ማክበር የሚችል ሰው አሸንዳንም ማክበር ሻዴንም ማክበር መቻል አለበት። አማራነት ልክ እኛ የሚመጥነን ስለንቦና ሰንደቃችንን ማውለብለብ አለብን። ልክ እናንተ ገዳ እንደምታውለብሉት ገዳ ሀያል በነበረበት ሰዓት የተለያየ ክፍለ ሀገር አስከብሯል። ነገስታቱም እንደዛ የተሰራብንን ትርክት ለመቀልበስ የተሰራብንን ጭቆና ትርክት ለመቀልበስ ነው እየታገልን ያለ ነው። ስለዚህ የመጀመሪያው ጥያቄ ኤርትራ ምንድን ነው የምንጠይቀው? ወደብ ከሆነ በምን አይነት መልኩ ነው የምናስከብረው ነው ቴዲ። በሰጥቶ መቀበል ነው የምንጠይቀው። ካሁን በኋላ በየ30 ዓመቱ ከሌላ ሀገር ጋር መዋጋቱ ምን ይጠቅማል? ከማንም በፊት ቀድመን እሱ ጋር ግልጽ እናድርገው። አሁን ጥሩ ሰጥቶ በመቀበል ነው። እኛ ብንሆን ስልጣን ላይ ብንወጣ የባህር በር ጉዳይን የምንይዘው ሰጥቶ በመቀበል ነው አልክ። ምንድን ነው የምትሰጧቸው? ለምሳሌ ለመስጠት አንድ ፖለቲከኛ ለምሳሌ እኔ ስልጣን ላይ በወጣ ለመስጠት ማስባቸው ነገሮች ማወቅ አለብኝ። ለምሳሌ በኋላ ሳይሆን ማስበው እዚህ ሆኜ ለምሳሌ ይሄን ይፈልጋሉ እንደሚፈልጉም እርግጠኛ መሆን መቻል አለብህ። በነገር ለምሳሌ ይህን እሰጥሃለሁ ስትለው ማሪ ይህን እፈልጋለሁ እንደሚል እርግጠኛ መሆን መቻል አለብህና ምንድነው የምትሰጧቸው? በጣም ጥሩ። ለምሳሌ አሁን ራሱ ኦህዴድ መራሹ ብልጽግና ፕሮፖዝ ሲያደርግ የነበረው ነበር ከአየር መንገድ ላይ ከአፍሪካ ግዙፉ ከሆነው ከኢትዮጵያ መከታና ኩራት ከሆነው የኢትዮጵያ አየር መንገድ ላይ ሼር ሊወስዱ ይችላሉ። ከአፍሪካ ትልቁ ከሆነው የአባይ ግድብ የህዳሴው ግድብ ሬኔሳንስ ዳም ገርድ ሼር ሊወስዱ ይችላሉ። ገብቷል። ኢትዮጵያ በሀብት የተባረከች ሀገር ናት። ሰላምና አንድነት ፍቅር አተን በጠነባ የጽንፈኛ ብሔርተኞች ተወረን እየተገዳደልን ስላለን ነው እንጂ ኢትዮጵያ አባንዳንስ ኦፍ ሪሶርስ ያለባት የሀብት ንብረት የተረፈረፈባት ሀገር ናት። እነሱም ይጠቀማሉ። ንግግር መፍታት የሚቻል ጥያቄ ነው። በየ30 ዓመቱ መርዶ ልንገርህ አይፈልጉም። ምን ታደርጋለህ? ኦኬ እምቢ አሉ። በንግግር አንወስንም አሉ። አሁን ይነግረዋል። ብዙም አትልፋ። አሁን አይፈልጉም፣ አንፈልግም። እኔ እንግዲህ የኔን ያህል ያወያያቸው የለም ማለት ሶሻል ሚዲያ ታሪክ ብዙ ጊዜ ሰምቻቸዋለሁ። ኢትዮጵያ አየር መንገድ ትርፍ ላጋራችሁ ብትላቸው፣ አባይ ግድብ ሃይድሮኤሌክትሪክስ ፓወር ኤክስፖርት ስናደርግ የሚገኘው ትርፍ እናጋራችሁ ብትላቸው፣ ወይ መብራት እንስጣችሁ ብትላቸው፣ ቴሌ ወደ 49 ሚሊዮን ሰብስክራይበር አሉት ከዛ ላይ ሼር ውሰዱ ብትላቸው፣ ኤርትራውያን ቁርጥ ያለው መልሳቸው አንፈልግም ይሉ። ምን ታደርጋለህ? ይሄኛውን አንፈልግም ካለ አንደኛ ኢትዮጵያ ያላትን የህዝብ ቁጥር ብዛት ከማሰብ አንጻር አንዳንዴ ፋክቹዋል የሆኑ ነገሮች እኮ አሉ አይደለም? ፋክት የሆነ በቃ ግልጽ እሙን የሆነ ነገር የኢትዮጵያ ሚሊታሪ በጀት 2 ምናምን ቢሊዮን ነው። የኤርትራ 200 ምናምን ሚሊዮን። የህዝብ ብዛቱን ስታይ የኢትዮጵያ 140 ምናምን ሚሊዮን ህዝብ ነው። የኤርትራ ህዝብ 4 ሚሊዮን 5 ሚሊዮን ህዝብ ነው። ከዛ በኋላ የባህር አካሄዱንም ከህግ ሌጋል ኩዌሽኖች የሚመጡ አሉ አይደል? ትራንዚሽናል ጋቨርንመንት እንዴት ነው የሰጠው? እውቅና ነበረው ወይ? ትራንዚሽናል ጋቨርንመንት ሪኮግኒሽን ቱ ስቴት እውቅና ለሀገር የመስጠት መብት ነበረው ወይ? ምናምን የተለያዩ ቆይ ስለዚህ አሁን ፕላን ኤ አብይ ያለው ነው ወይም ደግሞ አሁን ያለው መንግስት ያለው ነው። የተለየ ነገር አላልክም። ፕላን ኤ ካልሰራ አሁንም ፕላን ቢም አብይ የሚለው ወይ የኛው መንግስት የሚለው ነው የምትለው። ሌላ አዲስ ነገር እኮ እያወራህ ነው። እንደ ኢትዮጵያ የኢትዮጵያን ጥቅም የሚያስከብር መንግስት ከሆነ ቢጠይቃቸው እኔ ቅር አይለኝም። እንደ ኢትዮጵያ ከሆነ ይሄ ግን እድሜውን ሊያራዝምብኝ ብልጽግና እድሜውን ሊያራዝምብኝ ወደብ ሲለኝ ግን አልቀበለውም። ብልጽግና እድሜውን ሊያራዝምብኝ የኔን ህዝብ ቆይ ቴዲ አሁን ያለው መንግስት ለመሰላችሁ ስናወራ ሊሆን የሚችል ነገር እናወራ። አሁን እንትኑ ምናምን ውስጥ አንግባ። ይሄ ወይ ንግግሩ የሚናገረው ጅቦ ስለሆነ ወይ ቴዲ ስለሆነ ወይ ልዕልና ስለሆነች አይደለም። ሀሳቡ ላይ እናወራ። አብይ ስላቀረበው አይደለም። አንተ አሁን ከተናገርከው ንግግር አብይ ያለው የተለየ ነገር የለም። ኢትዮጵያ አየር መንገድ አልክ፣ ህዳሴ ግድብ አልክ፣ ቴሌ አልክ፣ ይሄን አይቀበሉም። ዘን ፕላን ቢህ ምንድን ነው? ሲጀመር የባህር በር ያጣ ነው እንዴት ነው ወደሚል ጥያቄ ትመጣለህ ማለት ነው። አሁን የመንግስት ደጋፊዎች ወይም ደግሞ የመንግስት ሰዎች እያሉ እንዳሉት ማለት ነው። ያን ደግሞ ስትበረብር የባህር በር ያጣኸው
ትክክለኛ ባልሆነ መንገድ ነው ሆኖ ታገኘዋለህ። የሆነ የተጨበረበረ ነገር እንዳለ አወቅ ዘንድ ምን ታደርጋለህ? ህግም አለ እኮ። ለምሳሌ ከዚህ ቀደም በ1903 ትሪቲ አልፈራረምም ብላ ቦሊቪያ እና ቺሊ የተዋጉትን ጦርነት ማንሳት እንችላለን። እስካሁን ድረስ ያለው ኮንፍሊክት ቦሊቪያ ላንድ ሎክድ ሆና ቺሊ ሙሉን ፖርቱን የያዘችው ወደቡን የያዘችበት አግባብ ማየት እንችላለን። ከዛ በኋላ ደግሞ አሁን እንዳልከው አንተ የፊሊስጤም የዩክሬን ጦርነት ትንንሽ አነስ ያሉ ሀገራት በትልልቅ ጎረቤት ሀገራት ጫና ሲደረግባቸው ወይ አኔክስ ሲደረግ ልክ ክሪሚያ አኔክስ እንደተደረገው ወይ ኢስተርን ዩክሬን አኔክስ እንደተደረገው ፊሊስጤምም ደግሞ አሁን ከእስራኤል ጋር በምታደርገው ስትራግል ምን ያክል ፎሪን የውጭ እርዳታ ምን ያክል ሬሌቫንስ አረገው፣ ምን ያክል አዳረሳቸው፣ ምን ያክል አዛለቃቸው የሚለውን ማየት ትችላለህ። ስለዚህ ኢትዮጵያ ትልቅ ሀገር ናት። የወደብ ጥያቄ ሊያስፈልጋት ይችላል። ከዛ ደግሞ እንዳልኩ ከመጀመሪያው ጥያቄዎች ነበሩ። ሌጋሊቲ ኢሹ የህግ ጥያቄ ነበረ፣ የታሪክ ጥያቄ ነበረ። እነሱ we were never part of ኢትዮጵያ ነው የሚሉት። ዓለም አቀፍ ህጎች አሉ። ከኔሽን ከማዘርላንድ ስትገነጠል አንድ ሰሲዲንግ ኔሽን አንድ የምትገነጠል ወይም አዲስ ሀገር ስትሄድ የባህር በር የመስጠት ግዴታ አለባት የሚለውን ህግ እነሱ ዲባንክ የሚያደርጉት we were never part of ኢትዮጵያ ብለው ነው። እኛ ደግሞ we were at every point በኢትዮጵያ ታሪክ ፓርት ኦፍ ኢትዮጵያ ናት ብለን ነው የምናምነው፣ ኤርትራም ማለት ነው። ስለዚህ የህግና የዲፋክቶ ኔሽን ስቴትሁድ ጥያቄዎች አሉ። እሱን የምንጠይቅበት አግባብ ይኖራል ነው። አይ አይደለም ኮርትም እንትን አይለንም፣ ዓለም አቀፍ ህግም አይዳኘንም፣ የጉልበት ጥያቄ ነው የሚል ህዝብ ይኖራል ብዬ አላምንም። የሻቢያ አቲቲዩድ እና አቋም ይሄ ሊሆን ይችላል። የኤርትራ ህዝብ አቲቲዩድ እና አቋም ግን ይሄ ሊሆን ይችላል። ሰጥቶ በመቀበል የሻቢያን ይሁንታ አተ ከዛ ደግሞ በህግ ሻቢያ ኦኬ አይ በህግ ወደኋላ ሄዶ ይበረብርና ኢትዮጵያውያን እውነትም በቃ ህግ የፈረደው ፍርድ ትክክለኛ ፍርድ ነው ብሎ የባህር በር ይሰጣል ማለት ነው። ያን ነው የምጠበቀው። በህግ ፊት ታሸንፋቸዋለህ፣ በህግ ክርክር ታሸንፋቸውና የባህር በር ሪያሊቲ ነው። አዎ ውሳኔን እኮ የምወስነው እኔ እስከመጨረሻው ጦርነትን የምቃወመው ለምንድን ነው? በእኔ ህዝብ ላይ የባሰ ጫና ስለሚመጣል ጦርነት ላይ የተዘፈቀው ለሶስተኛ የማይማር ህዝብ ላይ በአምስቱም አቅጣጫ ብትሄዱ ነገም ስልጣን ላይ ብትቀመጡ አሁን ከዚህ ውጭ ልትሄዱ የምትችሉበት በየትኛውም አቅጣጫ ብትሄዱ ምንም መንገድ የለም። ያለው ነገር ወይ ከእውነታው ጋር መጋፈጥ ነው ወይም ደግሞ አንዴ በቃ ከአፈርኩኝ አይመልሰኝ በሚል ዝም ብሎ መከራከር ነው እንጂ ቆይ እንደሱ ከሆነ በህግና አግባብ ሊድ ካልክ በህግና አግባብ እንደምታውቀው የምታሸንፈው ነገር የለም። በቃ የጉልበት ጥያቄ ከሆነ ኤግዚኪዩሽን ላይ ነው የምንገባው። ቴዲያችን የጉልበት ጥያቄ ከሆነና ኢትዮጵያ በጉልበት የተወሰደባትን ወደብ በጉልበት ታስመልስ ከሆነ ላይ የምንደርሰው የኤግዚኪዩሽን ጉዳይ የኢምፕሊሜንቴሽን የአፈጻጸም ጉዳይ ስለሆነ የምንገባው እንዴት ነው? አሁን ቅድም ወንድማችን የማስፈጸሙን ሂደት እንዴት ነው የምታደርገው? በጣም ጥሩ ሀገራዊ አስተዳደሮችን ጥያቄ ታነሳለህ። መጀመሪያ አሰብ የኔ ናት ስትል ወናጎ ላይ ያንተ አይደለችም ብለህ እየገደልከው ወናጎን ያንተ አይደለችም ብለህ የምትገለውን ጌዶ ህዝብ እንዴት ብለህ ነው አሰብ ያንተ ናት የምትለው? አዲስ አበባ የኔ ነች እያልክ የብሔር ብሔረሰቦችን ህገ መንግስታዊ ስሟን ሰርዘህ ህገ መንግስት ላይ በትክክል አርቲኩሌት የተደረገ ስሟ አዲስ አበባ ነው፣ የብሔር ብሔረሰቦች መቀመጫ ናት፣ የፌዴራል መንግስት መቀመጫ ናት የሚለውን አይ ፊንፊኔ ናት፣ የኦሮሞ ብሔርተኛ ናት፣ የኦሮሞ እምብርት ናት እያልክ ዘፈን ክሊፕ እያሰራ በክልል ርዕሰ መስተዳድር በቲቪ በፌዴራል ብሮድካስቲንግ ኮርፖሬሽን እያስተላለፍክ አሰብ የኔ ናት አትልም። ስለዚህ አሰብን የምትጠይቅ ከሆነና ናሽናል ኢንተረስት ከሆነ መጀመሪያ አሁን አንተ 4 ኪሎ አስገባው። አሁን አንተ ተው እሱ አንተን 4 ኪሎ አስገባው ምን ታደርጋለህ እያልኩ ነው እኮ አንተ መሪኑ እኮ አስይዣለሁ። ኦኬ ህዝብን የሚወክል የኢትዮጵያ መንግስት 4 ኪሎ ገባህ ምን ታደርጋለህ? የባህር በር እንዴት ታመጣለህ? ህዝቡ እየጠየቀ ከሆነ በየትኛው መንገድ ነው የምታመጣው ነው ጥያቄ። ኦኬ እኔ የመጀመሪያ ያው ሰዓቴን ስለወሰድክብኝ ትንሽ 2 ደቂቃ ምናምን 2 ደቂቃ ጨምሬ ይላል ከዚህ በኋላ እሺ የመጀመሪያው ጥያቄ እንዳልኩ በሰጥቶ መቀበል እምቢ ይላል ብለን አናስብም። የኤርትራ መንግስት እኔ ከመጀመሪያው እምቢ አላልኩም እንኩኮ እያልኩ ነው እያለ ያለው። ትላንትም ደግሞ የኤርትራና የኢትዮጵያ ህልውና አንድ ነው ሲል ጦርነት ላይ አጋር ሲያደርገው ሲከተው ምናምን ነው ያየነው። ቀለበት ሲተሳሰር ነው ያየነው። እንግዲህ እንደዚህ አይነት አቲቲዩድ የነበረው የሻቢያ መንግስት አይ አልጠቀምም የጋራ መጠቀም አልስማማም ይላል ብዬ አላስብም ካለና የኢትዮጵያን ኢንተረስት አይ አይደለም እናንተ ተዘጉ ታፈኑ እኔ ዝም ብዬ በጉልበት ይይዟለሁ ምንም ልማት ባይኖርም ምንም ባይኖርም የኢትዮጵያ ፓርት አልነበርኩም ብዬ ወደቡን ይይዛለው ብሎ ጸረ ልማት፣ ጸረ እድገት፣ ጸረ የጋራ አዮሽ ማደግን የሚቃወም በቃ ቋሚ አቲቲዩድ ነው ያለው። ሻቢያም ቢወገድም ባይወገድም እንደዚህ አይነት እንትን ነው ያለው ከሆነ ጥያቄ ዋት ኢፍ የሆነ ጥያቄ ከሆነ እየጠየከኝ ያለው
ያኔ የህዝብ ኢንትረስት የሚያስጠብቅ መንግስት በምንም አይነት አማራጭ ቢጠይቀው አልቃወምም። ያኔ ማለት ምንም ጥያቄ የለውም። ያኔ የጉልበትም ከሆነ አማራጩ አብረን እንልማ፣ አይ ይሄ እኮ ነው ጥያቄው ብለው አንተም በዚህ ተሳተፍ ብለው እምቢ የሚል ከሆነ ኤግዚኪዩት ማድረግ ትችላለህ። አሁን ግን ኤግዚኪዩት ማድረግ አትችልም፣ ማስፈጸም አትችልም ነው። ሰሜኒቷ ሀገሪቷ ላይ ጦርነት አለ። እሺ ቴንክ ዩ። እሺ አሜን። እኔ አሁን ሌላ ቦታውን ከፍታችሁ ስታወሩ ፖለቲካ ስትወያዩ ኦኬ እኔ በዚህ ቦታ ላይ በቀመጥ ይሄን ነገር እንዴት ነው ላሳካ የምችለው እኮ ብሎ ሰው መጠየቅ አለበት። ምክንያቱም የምትደባደቡት የምትታገሉት 4 ኪሎ ለመግባት ነው። 4 ኪሎ ስገቡ ይሄ እናንተ አግጦ አፍጦ የሚመጣ የእናንተ ስራ ነው የሚሆነው እኮ። ኦኬ አብይን ከጣልከው በኋላ ወነግን ግባ፣ ፋኖም ግባ፣ ቲፒኤልኤፍም ተመልሰና በቃ ህዝቡን ጥያቄ ያቀርብልሃል። ፋኖ 4 ኪሎ ቢገባ ቴዲ ኦሮሞም ይገባል። አንድ እንትን 2 ደቂቃ ስለሰጠኝ አልቀረም። ችግር የለውም። በቂ ደቂቃ ሰጥቻለሁ። አሁን እኔ ጀስ ለሁሉም ነው የምናገረው። ይሄን እኮ ተቃዋሚ ፓርቲዎች አሁኑ አፋችሁን እኮ ማለማመድ አለብን። አፋችንን ማለማመድ አለብን እኮ። መቃወም ብቻ እኮ አይደለም። ስትቃወም ደግሞ አንተ በምትቃወመው ሶታ ቦታ ብትሆን እንዴት ነው ፊክስ የምታደርገው? ፕሮብለም ስላለ ኦኬ ጸብ ውስጥ ገብታ ኢንድ ሪዘልቱ ይህን ፕሮብለም ሶልቭ ለማድረግ ከሆነ እንዴት ነው ሶልቭ የምታደርገው? ልምምዱ ስለሌለን የሆነ ቦታ ላይ እንሄዳለን፣ ሱሪ ባንገድ ይሆንብናል። በቃ ኖረቡላል አይሆንም በቃ በለው ከዛ በኋላ ኦኬ አንተስ ብትሆን ሲባል ፍጥጥ ነው፣ አይን ፍጥጥ ነው የሚሆነው። ይሄ በእኛም ብቻ አይደለም፣ በትላልቅ ፖለቲከኞችም ጭምር እንዲህ ነው። ስሰሟቸው እዚህ ጋር ሳስደምጠው እያንዳንዱን እዚህ ጋር ጠርቻው ለምሳሌ አንድ ለአንድ እንኳን በኢንተርቪው ላድርጋቸው ብለው አንተ ብትሆን በዚህ ቦታ ላይ እንዴት ይህን ጉዳይ ታስፈጽማለህ ብትሏቸው ማናቸውም ብዙ ጊዜ አይነግሯቸውም። ለምን? አንደበታችንን ያለማመድ ነው መቃወም ብቻ ስለሆነ ማለት ነው። ሁለተኛ ከኤርትራውያን ጋር እንኳን ስትስማሙ ኤርትራውያንም አዎ ፋኖ 4 ኪሎ ቢገባ የባህር በር ጥያቄ ካነሳ በዚህ ጥያቄ ይህን ካቀረቡልን እንስማማለን ማለታቸውን እርግጠኛ መሆን መቻል አለባቸው። አሁን እናንተ እናቀርብላቸዋለን የምትሏቸው ጉዳዮች እነሱ አንቀበል የሚሉትን ነገር ነው። ውሸቴን አይደለም። ይኸው ማይኮ ይገባል፣ ማህሪ ይገባል፣ ሌላ የኤርትራ ልጆች ይገባሉ። እናንተ የምታቀርቡላቸውን የመፍትሄ ሀሳብ ወይም ደግሞ ሰጥቶ መቀበል የምትሉትን ጭራሽ ሊሰሙ አይፈልጉም። ውሸቴን ከሆነ ማይኮ ይነግራቸዋል። እናንተ ሰጥቶ በመቀበል ትላላችሁ። ምንድን ነው የምትሰጠው ሲባል እነሱ የማይቀበሉትን ነገር ነው። ኦኬ ካልተቀበሉ ምን ታደርጋላችሁ? ለዚህ መዘጋጀት አለብን። ሁለተኛ መፍትሄ ያልታዩ አንግሎችን ለማየት ያህል ነው። ቴንክ ዩ። ከሴቭ ቀጥሎ ወደ ልዕልና እንሄዳለን። ልዕልና 8 ደቂቃ አለሽ። ሶሪ ቅድም አቋረጥኩኝ። I was doing something. እኔ ግራ የሚገባኝ ፓርት ጦርነት አንዱ ልጅ ኮመንት ላይ ምን አለ ማቀው ልጅ በቃ አታድክመን በቃ ካልሆነ አንፈልግም ብለን እንተዋለን አለ። እርፍ በቃ ይሄ መልስ ነው። አንጠይቅም። እኔ ግራ የሚገባኝ ፓርት ጦርነት አንፈልግም የሚሏት ነገር በጣም ነው የሚያስቀኝ። ጦርነት የማትፈልጉ ከሆነ ለምን የአማራ ክልሉን ጦርነት አናቆመውም እና አይነጋገሩም? የአማራ ክልል ጦርነት ብለው ሲሆን ያዝበለው ከሻቢያ ጋር ሲሆን ጦርነት ነው ክልሉ ይወድማል፣ ክልሉ ይደቃል ማለት ምን ማለት ነው? እናንተም ጦርነት እያደረጋችሁ አይደለም ወይ ብዬ ነው በመጠይቃችሁ። ያንን ፓርት ጦርነቱን በርታ ቀዘው መበርታት አለብህ መመረዋት አንጎሼታ እናደርግም የሚል ንግግሮች እያየን ያለ ነው። እንግዲህ በማን እንደሆነ ስለምናውቅ ማለት ነው። በንግግር ኔጎሺዬሽን የተባለው ነገር ደግሞ ኔጎሺዬሽን እንግዲህ ለኤርትራ ያልቀረበላት ነገር የለም። ኢትዮጵያ ኤርላይንስ ኦፈር ተደርጓል። ኤቭሪቲንግ we can think of ምርጫው የእናንተ ነው የሚል ነገር ነው እንትን የተባለው። የሚያስቀው ፓርት አንዳንዶች ኮሜንት ሲጽፉ ማይቻለው መቼ ነው ኤርትራ ወደብ የከለከለችው? በመጀመሪያ ደረጃ ኤርትራ ወደብ የላትም ለኢትዮጵያ የሚሆን ገና አልሰራችሁም። ለኢትዮጵያ የሚሆን ፖርት የላትም። እንደ ጅቡቲ አይነት ወይንም እንደ ሶማሌላንድ አይነት ፖርት የላትም። ሶ እነሱ መጀመሪያ የሚፈልጉት ኢትዮጵያ ቢልድ ፖርቱን አርጋ ለነሱ ፍሪ በሚል ኮድ
ለነሱ በኢትዮጵያ ገንዘብ ታክስ እንድትከፍል ነው የሚፈልጉት። ያንን ገንዘብ ደግሞ መልሰው ኢትዮጵያ ኢኮኖሚ ላይ የኢኮኖሚ ኢንቴግሪቲ ነው መጀመሪያ መቅደም ያለበት ሲሏችሁ ደግሞ ያንን ገንዘብ መልሰው ኢትዮጵያ ውስጥ ኢንቨስት እናርግ ማለት ነው። ቤዚክሊ ኢትዮጵያው ቢልድ አርጋ በዛ ላይ ኢትዮጵያ ታክስ እንትን ከፍላ ያንን ገንዘብ 3-4 ልጠቀምበት ስትል አንድ ጊዜ ተጠቀምኩበትን ኢትዮጵያ አንድ ጊዜ ተጠቀም እኔ 4-5 ጊዜ ልጠቀምበት እያለሽ ነው ማለት ነው። ሶ ነፃ ነው የምትባል ነገር there is no such thing በአለም ላይ ነፃ በመጀመሪያ ደረጃ የጠየቃችሁ ሰዎች ብዙ ስላየው ማለት ነው። የሚፈልጉት ነገር ክሊር ነው። እነሱ ኦቨርፓወር ወደፊት ያረጉናል ብለው ስለሚፈሩ እኛ ወደ ሬድ ሲ ላይ እንድንወጣ አይፈልጉም። እነሱ the other reason ወደ ሬድ ሲ ላይ እንድንወጣ የማይፈልጉበት ምክንያት it's because of Egypt የነሱ ነምበር 1 ጠበቃ ነች። የነሱ እንግዲህ ፈጠርናቸው ነው እያሉ ያሉት እኛንን የፈጠርናቸው ኤርትራኖችን እያሉ ነው በየኒውስ ሚዲያቸው በሚገርማችሁ ሁኔታ ዲስክራይብ ራሳቸውን የሚያረጉት ያሉት እኛንን የፈጠርናቸው እኛ ባልናቸው ነው የሚሄዱት። ይሄንን ሲቹዌሽን አሁንም ሬድ ሲ ላይ ኢትዮጵያ አትወጣም የሚሉበት ሪዝን ለኤርትራ ብለው ሳይሆን ለራሳቸው ሲሉ ነው። ያንንም ምንድነው ማአት ነገሮች አሉ comes with it ኢኮኖሚ ነው በብዛት የኢጂፕት ኢኮኖሚ ላይ ምንድነው የሚያደርጉት ምግቦችን ነው ፕሮቫይድ የሚያደርጉት ለአረብ ሀገራቶች በጠቅላላ ያንን ኢትዮጵያ ቺፐር ዋጋ ሆና ኢትዮጵያ ትቀማኛለች የሚል ፍራቻ አለባቸው። በዛ ላይም ከዌስትም በጠቃላይ ከዩሮፕም በኩል ኢትዮጵያን በፖፑሌሽን ነምበርዋ እንደ ጋርድ ነገር ያስቀምጧታል ብለው ሞር አድቫንቴጅ ወደ ኢትዮጵያ ይሰጣሉ ብለው ስለሚፈሩ ነው። ሶ ያላችሁት ከነሱ ጋር በኔጎሺዬሽን ነገር ነው ወደፊት የምናደርገው የሚባል ነገር አንደኛ የዓለም ፖለቲካ ይወስነዋል። ዓለም የታቅጣጫ ላይ ነች ያለችው። በዚህ ታይም ላይ ኢትዮጵያ መጠየቅ ያለባትን ላይ የዓለም ፖለቲካዎች የዓለም ስልጣኖች በአጠቃላይ ሼፕ ያረገ በየተቀያየረበት ባለበት ሰዓት ላይ ኢቺን ታይም ልለፋት ማለት ኢትዮጵያን 50 ዓመት 100 ዓመት ልዝጋባት መለሰ ማለት ነው። ኢቺ አዲስ እንትን ያላችኋት ነገር አለች አሁን ሰሞኑን የተጀመረች ነገር ኖ አያገባንም እንትን ሀገር ለኦሮሞማ ሊያረግ ለመፍጠር ነው ይሄንን ያረጉ ያሉት ምናምን ማለት ነው። ነው ይሄ ውሸት ነው። ዓለም ኢትዮጵያን እያያት ያለው እንደ ኢትዮጵያ ነው። right now ኢትዮጵያ ከሳይን ያረገችው ከኢቭን ከዩሮፒያን ዩኒየን ጋር ትልቅ አግሪመንት ትላንትና ነው ከትላንት ወዲያ የፈረመችው አለ ዩሮፒያን ዩኒየን is going to back the Ethiopia up በፊት ለፊት ወጣው ኢትዮጵያ should በይሄን ነገር አታርጊ ምናምን ብለው በፊት ለፊት ሊቆጡ ይችላሉ። በጀርባ ግን ኢትዮጵያ የሟሟ በርቺ እያሉ ሊያጨበጭቡላት እንደሚችሉ አትጠራጠሩ። ፖለቲካ ማለት የምትፈልገውን ነገር ማስፈጸም ነው። እነሱም እያደረጉት ያሉት ያንን ነው። ቅድም ስለ ሁለት ጎረቤቶቻችን የተናገሯቸው ነገሮች አሉ። አንደኛው እኛም ታሪካችሁ ውስጥ አለን ይላል። አንደኛው ደግሞ እኛ ሆነንም ኢትዮጵያዊንም መቼም ሆነን አናቀም የሚል አይነት ንግግር አለ። በታሪክ ላይ this is እንደ ኢትዮጵያዊ ስታንዳችን አንድ ነገር ነው። እኛ ያለን አመለካከት ያለን history ምናምነው ነገር አለ። እናንተ ማትቀበሉት because እናንተ መልሰው ድንገት ኦቨርፓወር ሊያረጉን ይችላሉና for that reason false ኢትዮጵያን ታሪክ ሬስ አስደርገን የራሳችንን ከፍ እናደርጋለን የሚሉ አንዳንድ ሁሉንም ልል አልችልም because ማከብራቸው ኤርትራኖች ጓደኞችም ስላሉ ይለነሱ ማለት ነው። ሁሉንም ልል አልችልም ግን የኢትዮጵያን ታሪክ አንደማይን አርገ የራስን ከፍ አርገ እኔ don't expect me እንደ ኢትዮጵያዊ don't expect me to say እናንተ የምትሉትን ነገር መልሼ እንድዳገም አጠብቁ። የራሳችሁን ታሪክ የፈለጋችሁበት ወይ መናገር ትችላላችሁ። የኔ መናገር ያለብኝ ነገር መናገር አለብኝ ብዬ ነው ማምነው። ሪስፔክት መደራረግ አለብን። yes ሪስፔክት መደራረጋል። በተለይ እንደ ኢትዮጵያዊ አማራ ነው ይሄን ነገር እየነገርኳችሁ ያለሁት። I don't think anybody honestly
ይሄን ነገር ይነግራችኋል ብዬ ስለማላስብ ማለት ነው። በአማራ ፖለቲካ ውስጥ የምትጫወቱትን ነገር ዶንት ቲንክ ከአማራ ጋር እያወራችሁ አይምሰላችሁ። የፍየል ጠባቂን ስታናገሩ በፍየል ጠባቂ አመለካከት የአማራ ፖለቲካ በዛ ይመዘን። ለሶሻል ሚዲያ ጩኸት ለሶሻል ሚዲያ እንትን የምታረጉት ከሆነ go for it. you still አሁንም the biggest mistake የምታረጉት ይሄንን ነው ብዬ ነው ማምነው። ለአማራ ፖለቲካ የአማራን ነገር የአማራን እንትን መቻል ያለባችሁ ስለ እውነት አማራ ህዝብ የሚያስበውን ሰው አናግሩ። ስለ አማራ ፖለቲካ ውስጥ ሆናችሁ የናንተ ገብታችሁ ስለናንተ ፖለቲካ ወይንም እናንተን ጠልቶ ነገር ልታስመስሉት የምትሄዱበት ርቀት አይምሰላችሁ ባይነኝ እኔ ራሳችሁን ራሳችሁን እየፎገራችሁ ራሳችሁን እያምታታችሁ ነው ያላችሁት ብዬ ነው ማምነው። የአማራ ፖለቲካ የሚታለል አይደለም፣ ተቆልፏል። እናንተ የምታዙት እናንተ የምትከፍቱት ፖለቲካ አይደለም። በፊት ለፊታችሁ ኤኒቲንግ አሁን ያለውን ፖለቲካ ይገባኛል። በሶሻል ሚዲያ ላይ ኤኒቲንግ ሊመስላችሁ ይችላል፣ ግን ሪያሊቲው ከአማራ ፖለቲካ ውስጥ ውጡ። ሞር በእናንተ ሳይድ በኩል ያለ ነው የኛ ኢኮኖሚ ነው። የኛም ምን ያህል one of the biggest ኢኮኖሚ ሊሆን እንደሚችል ጠንቅቃችሁ ታውቁታላችሁ። ያንን ሪሌሽንሺፕ በህዝባችን ደም ምክንያት ያንን አታበላሹ። ቴንክ ዩ። በጣም ንዴት ያለባችሁ ሰዎች ሀገራዊ ጉዳይ ሲወራ ባትመጡ ምንም ችግር የለውም። በጣም ንዴት ያለባችሁ ሰዎች ሀገራዊ ጉዳይ ሲወራ ባትመጡ ምንም ችግር የለውም። እኛ በጣም ብዙ ችግር አለብን፣ ምንወያይባቸው ምንነጋገርባቸው። አሁን ሴፍ ስትለው እንደነበረ እንትን ከነበራችሁ ለምን ያርሲውን አላወገዛችሁም? አንተ በቲክቶክ ደረስክ ለቅሶ፣ እኔ ግን በአካል ደርሻለሁ። ልዩነታችን እዛ ላይ ነው። እና በቲክቶክ ስለደረስክ የአርሲው ጭፍጨፋ በጣም ላንተ የተለየ ምናምን አለም፣ እኔ በአካል እና እንዲህ አይነት ውስጣዊ ችግሮቻችንን ሀገራዊ ኢሹ በሚወሩ ሰዓት ባናመጣቸው፣ አንደኛ ምን እንደምንሆን ታውቃላችሁ? ለሌሎች መሳቂያ መተዛዘቢያ። ምን አይነት ባንዳዎች ነው የሚሉን። እኔ ማይክንና መሐሪ በጣም ነው ማከብራችሁ። እናንተ ትክክለኛ ኤርትራዊ ናችሁ። ለሀገር መሞት ማለት ምን ማለት እንደሆነ በደንብ ያሳያችሁን ሰዎች ናችሁ። ይሄ ድርጊታችሁ በደንብ እንዳከብራችሁ ያደርገኛል። እዚህ መተህ የውስጥህን እንትን ይዘህ መተህ በጣም ጎበዝ ለእንትና ተቆረቆረ ለመባል ፖለቲካ የሚሰራ ሰው እኔ በጣም ገና እንትኑንም አላየውም ማለት ነው። እየሆነ ያለውን ነገር በደንብ ማየት አልፈለገም። እርግጥ ነው ይሄ የሆይ ሆይታ የመንጋ ፖለቲካ ሲኖር ሐቅን እንድትደብቅ ያደርጋል። ዛሬ ምን ተናገረ ተብሎ የሚከታተሉ በየቀኑ ስታወራ ጎበዝ የሚሉህን ሰዎች ስትፈራ ሀገርን የሚያክል ነገር ትክዳለህ። እኔ ካልሆንኩ አያገባኝም አይነት ነገር ትላለህ። ይሄ የሀገር ጉዳይ ነው። የውስጥ ጉዳያችንማ የኤርትራ የውስጥ ጉዳይ ቢወራ እኮ አያልቅ። ምናልባት ኢሳያስ ቢወድቅ እኮ ልክ እንደ ሶሪያው መንግስት እስር ቤት ውስጥ እየሞቱ ያልተቀበሩ አጥንቶች ልናገኝ እንችላለን። እያጣጣሩ ያሉ ሰዎች ልናገኝ እንችላለን። ብዙ ኢትዮጵያውያን እኮ ኤርትራ ቀርተዋል እኮ የጉልበት ስራ እያሰሯቸው በጉልበት ብዝበዛ ውስጥ እኮ ብዙ ኢትዮጵያውያን እኮ ሞተዋል። የደርግ ወታደር እየተባሉ እስከ ዛሬ ድረስ በጣም ብዙ ቤተሰብ እኮ እዛ የቀረበት አለ። ግን እነሱ ይሄንን ይዘው አይመጡም። ነገሩን እኮ በግልጽ ነገሩን እኮ ሁለታችን በፖለቲካ እንገናኝም፣ ግን የሀገራችንን ጥቅም እንነካለን ስትሉ እንሞታለን እያሉ እየነገሩን ነው። ሌሎቻችሁ የግል ጸባችሁንም ይሄ ሽፋናችሁንም አንዳንዶቻችሁ እንደውም ያለባችሁን እዳም በቲክታክ ስለምትከፍሉ እዳችሁን እያሰባችሁ እየመጣችሁ ሀገራችንን አታዋርዱ። ችግር የለውም። በሀገራዊ ጉዳይ መነጋገር እፈልጋለሁ ካልክ ማአት መድረክ አለ፣ እዛ ላይ ልንነጋገር እንችላለን። ትላንትና ሬድዋን አላነሳም፣ ትላንትና እንትና አላነሳም። ዛሬ ሲያነሳስ እሰይ ነው ማለት ያለብን እንጂ ለምን አነሳ እንለዋለን እንዴ? ትላንትማ ተሳሳተ፣ ዛሬ ግን አይ ይገባኛል ብሎ ሲመጣ
እሳይ ጥሩ ነው መባል ያለበት። ዛሬ በየመድረኩ አያናን ስታገኘው ትላንትና ኦሮሚያ አውት ኦፍ ኢትዮጵያ ብልሃል ብለህ ዛሬ ግን ኖ ኖ ኖ ልክ አይደለም ኢትዮጵያ የኔ ሀገር ነች የሚል ኦሮሞ ስታገኝ መደሰት ያለብህ አንተ ነህ። እንዴት ደስ አይለኝም እኔ እንዴ? ትላንትና ኢትዮጵያ የምትባል ሀገር አልፈልግም ሲል የነበረው ጅቦ መጥቶ ኖ ኖ ኖ ኖ ይሄ የሀገር ጉዳይ ነው ብሎ ሲቆም እኔ አልተደሰትኩም። አልደሰት ነው። ትላንትና እምቢ ብለሃልና ዛሬ አይገባህም ልለው ነው እንዴ? እሳይ እንኳን መጣህ ነው የምለው። ከዚህ በላይ የሚያስደስት ነገር የለም። ቅድም መሀሪ ሲናገር ነበረ። አወል እንደ ተራ አክቲቪስት አይቶ እሱ የተናገረው ነገር ያን ያህል ምንም እንትን አይሰጥም። ዋና አማራዎች ግን የተናገሩትን ነገር እንዲህ አሉ ብሎ ይዞ ለመምጣት ሞከረ። ለምን አልደግፋቸውም? ዋና አማራ ኤርትራ ውስጥ እየተሰራ ያለው ፖለቲካ የአማራን ሕዝብ ዋጋ ያስከፍላል። ትክክል አይደለም። የሰራችሁ ትርክት አሁንም ጥላቻችሁ ከአማራ ላይ አልወረደም። ስለዚህ አርፋችሁ ተቀመጡ ሲሉ ለምንድን ነው እሱ አይ ትላንት እንዲህ ብለህ ነበር አይባልም። እንኳን ደህና መጣህ ነው የሚባለው። ኢትዮጵያውያን እንደዚህ ስንተባበር ነው የሀገራችን ጉዳይ ከፍ ልናደርገው የምንችለው። እና አንዳንድ ነገሮችን መድረኮችንም ብናያቸው ብንለያቸው የውስጥ ጉዳይ የውስጥ ነው። ነገ ማንም መጣ ማንም የትኛውም የፖለቲካ ፓርቲ ኢትዮጵያን ቢመራ የኢትዮጵያን ዘላቂ ጥቅም የማስከበር ግዴታ አለበት። ይሄንን ሳታደርግ ሀገር መምራት አትችልም። ይሄንን ሳታደርግ የኢትዮጵያ መሪ ነኝ ልትል አትችልም። ምንም ጥያቄ የሌለው ነገር ነው። ይሄንን በደንብ ማሰብ ያስፈልጋልና አንዳንድ ሀገራዊ ጉዳዮች ላይ በቃ ከፌደራል መንግስቱ ጋራ በጣም ብዙ ችግሮች አሉ። እነሱ መናገር የምንችልባቸው መድረኮች ብንለያቸው ለማለት እፈልጋለሁ። ከዛ ውጪ ኤርትራን በሚመለከት እኔ ኤርትራውያን ብዙ ኤርትራውያን በተለያየ አጋጣሚ ያገኛቸዋለሁና የሚነግሩኝ ሂስትሪ በጣም የተለያየ ነገር ነው። የምናውቀው እንግዲህ ኤርትራ የምትባል ሀገር በዓለም የተመዘገበችው መቼ እንደሆነ ይታወቃል። ራሷን ችላ የወጣች ሀገር የሆነችው የት መቼ እንደሆነ በደንብ ይታወቃል። ይሄንን አይ አይደለም የኢትዮጵያ አካል ሆነ አታውቅም ብሎ ለትውልዳቸው ነግረዋል። በነገራችን ላይ ልክ እንደ ግብፃውያን ማለት ነው። አባይ የሚነሳው ከግብፅ ነው ብለው ግብፃውያን ለትውልዳቸው እንደነገሩት ኤርትራውያንም የኢትዮጵያ አካል ሆነን አናውቅም ብለው የውሸት ትርክት አትፍጠሩ። ይሄ እኮ ምንም እኮ አሁን መረጃ አገላብጦ የሚገኝ ነገር ነው። ኤርትራ የኢትዮጵያ አካል ነበረች፣ አንድ ክፍለ ሀገር ነበረች። በቃ የደርግ ስርዓትን ለማስወገድ በሚል መላ ኢትዮጵያ ተባብሮ አሁን እናንተ እንደምትፎክሩበት ነፃነታችንን በክንዳችን በምናም አይደለም። የኢትዮጵያ ሕዝብ ነው የታገለው። ወያኔና እናንተ ለማስገንጠል እንደምትሰሩ ቢታወቅ ኖር አንድም ኢትዮጵያ አይተባበረህም ነበረ። የደርግን መንግስት የጣለው የኢትዮጵያ ሕዝብ ነው። እናንተ ብቻችሁን እንዳደረጋችሁት ወይም ደግሞ ነፃነታችን በጀግንነታችን አገኘን እያላችሁ እንደምታወሩት አይደለም፣ ውሸት ነው። የኢትዮጵያ ሕዝብ ምስኪን ነው፣ ያምናል። ስላመነ ነው። እንደዚህ አይነት ሸፍጥ እንደሚሰሩ ስለማያውቅ ነው ያገዛቸው። ከዛ ደግሞ ወደ ኢትዮጵያ ብንመለስ ኢትዮጵያ ውስጥ ያለው ችግር ምናምን እያለ ማሪ ቅዱስ ያወራየስ ወደ ኢትዮጵያ ተመለሱ አልተባለም። እንድትመለሱም አንፈልግም እያለን ያለ ነው። ክፍፍሉ ላይ የፍትሃዊነት ችግር አለ ነው። እሱን እንየው ነው እያለን ያለ ነው እንጂ ኤርትራ ተመልሳ የኢትዮጵያ አካል ትሁን የሚል ጥያቄ አልተነሳም። አንዴ ቃልሽ እናንተ ለምናችሁም ብትሉ እንኳን እንደው ወደፊት ህዝቡ አይቶ ባካችሁ እንደው ምናምን ካላለ በስተቀር አንፈልግም። እኛ ጥያቄ አለ፣ አንገታችን ላይ የቆማችሁበት ጉዳይ አለ። እሱን ነው እየጠየቅን ያለን። ከዛ ውጪ በኢትዮጵያና በኤርትራ መካከል ጦርነት ቢነሳ እመኑኝ አሁን የኤርትራ መንግስት ጦርነቱን አማራ ክልል ላይና ትግራይ ክልል ላይ ለማድረግ እየሰራ ያለ ስራ ይቆምና፣ ምክንያቱም ግብፅ ይሄንን ስለምትፈልገው በግብፅና በኢትዮጵያ መካከል ያለው ጦርነት ኤርትራ ላይ ይደረጋል። ኤርትራ ላይ ነው የሚሆነው ጦርነቱ። ከኤርትራ ጋር አይደለም ከግብፅ ጋር ነው። ስለዚህ የጦርነት አውድማ ለመሆን ካልሆነ በስተቀር የኤርትራ መንግስት ከኢትዮጵያ ጋር በሚያደርገው ጦርነት ምንም የሚያደርገው ነገር ነው። ቴንክ ዩ ቅድስታችን። ወደ ኤዩ እንሄዳለን። ኤዩ አለ
አለው ቴዲ ቴንክ ዩ ልቀጥል። ኦኬ ጥሩ። በአንድ ገጠመኝ ልጀምር። የዛሬ 2 ዓመት ነው እና ከስራ ስንወጣ አንድ ቤተሰቦቹ በርገር ቤት አላቸውና ለምን አታዩልንም ምናምን ብሎ ጋበዘን። እዛ ሄድን። በልተን ከወጣን በኋላ አንደኛው ጓደኛችን ሂዝ ኖት ካሚንግ ኦን ደ በርገር አለ ማለት ነው። በርገሩ አይጣፍጥም ነበርና የልጁ በጎነት መልካምነት ሂዝ ኖት ካሚንግ ኦን ደ በርገር አለ። የአብይ አህመድ ናሽናል ፕሮጀክት it doesn't come up on our supporters to get it. you know what I mean? አብይ አህመድ የናሽናል ፕሮጀክት ቢኖረው ኑሮ ኦኬ እንደሚያወራው ሪል ላይፉን ቢኖረው ኑሮ በዚህ አግባብ አይደለም። ወንድም ከወንድሙ አንድ ላይ ሆኖ እንዳይ ቅድም ያመጣቸው ማሳያዎች አሉ። በጣም I would like to go for it። በሱ ዙሪያ ላይ ልሄድ። የቀረባላቸውን ዲል ሁሉ አንቀበልም አሉ። በጊርድ ዙሪያ፣ በኤርፖርት ዙሪያ፣ በተለያዩ በቴሌኮሙኒኬሽን ዙሪያ እንስጣቸው አሉ። here is the thing how it conflicts by itself አጀንዳው በራሱ አንደኛ የባለቤትነት አጀንዳ ነው ያለን ይሏል። ሁለተኛ access to the sea ነው ይሏል። ኦኬ ይሄንን አልቀበልም የሚል ኢሳያስ አፈወርቂ የኢንተርናል ኮንፍሊክት ላለበት ደካማ አመራር ይሄንን እንዴት ሊቀበል ይችላል? አዲስ አበባ ሙሉ ብትሰጠው ኢሳያስ አፈወርቂ ደደብ አይደለም፣ አይሰጥህም። የአዲስ አበባ ከንቲባ ለሆነ ግለሰብ አይሰጥህም። ለምን? ደካማ መሪ ስለሆነ፣ ደካማ አመራር ስለፈጠርክ። አንድ የአሜሪካ ፎሬን ዲፕሎማሲ አለ። ቆይ ደቂቃ ፖዝ ላድርገውና ቆይ ከዚህ ልጀምር። ኦኬ ጎ ሄድ። ኢትዮጵያ የባህር በር ያስፈልጋታል ብለህ ታስባለህ ወይስ አታስብም? አብሶሉትሊ ያስፈልጋታል። አሁን ላንድ ሎክድ ነን። አሁን ያለው መንግስት አንተ በምትለው መንግስት መንገድ የባህር በር አመጣም። አንተ በሱ ቦታ ብትሆን እንዴት ነው የምታመጣው? ኦኬ ይሄንን ነው ለኔ የፈለኩት። ሂር ኢዝ ዘ ቲንግ። አንድ የአሜሪካ ፎሬን ዲፕሎማሲ አለ፣ አፕል ዲፕሎማሲ ይባላል። አፕል ዲፕሎማሲው ምንድነው? we are not deal with the apple fruit ይላሉ and we are dealing with the tree። አየው ፍሩቱ ጋር ዲል ብታረግ ዋን ታይም ትራንዛክሽን ነው የሚሆነው። ትሪው ጋር ዲል ብታረግ ኢንታየርሊ ከሚያመርተው ዛፉ ከሚያመርተው ፕሮዳክሽን ሁለት ተጠቃሚ ትሆናለህ። that's how your diplomacy engagement has to be capable to do get access። እሺ ሲምቦሊዝም ነው የተጠቀምከው። አሁን ፍሩቱ ምንድነው? ትሪው ማን ነው? እስቲ ንገረኝ፣ በሰውኛ አድርገህ ንገረኝ። በሰውኛማ ይኸውልህ የባርጌኒንግ ፓወርህን ማሳደግ መቻል አለብህ። አብይ አህመድ በኢንተርናል በሲቪል ዋር እየተናጠ እርስ በርሱ የማይናበብ የሀገሪቱ 85% እንግዲህ አርሶ አደር ነው እንላለን አይደል? የሀገሪቱ 85% አርሶ አደር የሆነውን አይከን ህዝብ እየገደልክ እያጠፋ ፖርት ልታገኝ አትችልም። ከአንድ ሀገር ተሻግረህ ነው። አሁን እኮ አንተን 4 ኪሎ አስገባው እንደቅድሙ እንደወንድሜ ባጭሩ ሳትለፋ አስገባው። በቃ ገብታል 4 ኪሎ በጀቱንም ጀቱንም ይዛል። ይሄን መንግስት እኮ አሁን እየጨፈጨፈ ያለው እኮ አባረርከው እኮ ተባረረ እኮ። ተው እሱን እርሰው። እንዴት ነው የባህር በር የምታመጣለን? ኦኬ it needs more investigation። አሁን ከኢሳያስ በስተጀርባ ያሉት እነማን ናቸው ነው ይሄን እንዲላ ለመቀበል? አሁን ሲጀመር ይቀበሉ አይቀበሉም አናውቅም። ኦኬ ግን አንተ ባመጣው ሴናሪዮ ልምጣና ኢቭን አልቀበልም ቢል ኢሳያስ አፈወርቂ ምንድነው ማድረግ መቻል ያለበት? ባርጌኒንግ ፓወርህን ስኬል አፕ ማድረግ ነው። ከኢሳያስ በስተጀርባ ያሉት የጂኦፖለቲካል አክተሮች እነማን ናቸው? ከነሱ ጋር ሌላ ባርጌኒንግ ፓወር መጀመር መቻል አለበት። ታትስ ኪ። ለምሳሌ ምን ታረሽ? ለምሳሌ ግብጽ አለች። ከግብጽ ጋር ምንድነው የምታደርገው? ከግብጽ ጋር ማድረግ ያለብህን ዲል በጥናት ተመስርተህ የነሱ ጂኦፖለቲካል ኢንተረስታቸው የአባይ ግድብ ነው አይደለ? አባይ ግድብን ምንድነው ማድረግ መቻል ያለብን? እንዴት ነው የጋራ ሸር አድርገን ልንጠቀም የምንችለው የሚለውን ነገር ማየት መቻል አለብን። ዘቲንግዝ ምንድነው? ለምሳሌ እኔ ልንገርህ፣ እነሱ ለምሳሌ በውሃ አለቃቀቅ ጉዳይ ላይ ጥያቄ ምልክት ስላስቀመጡ ማናጅመንት ውስጥ መግባት አለብን፣ እኛ ኮንትሮል ማድረግ አለብን ይላሉ። ከዚህ ውጭ አንስማማም ይላሉ። ስልጣን ላይ ስትወጣ ይሄን ትፈቅድላቸዋለህ? እሱ አይደለም እኮ ሄዶ ምሎ እኮ ሪዘርቨር 2 ሪዘርቨር ነገርኩ እኮ። አሁን በድር አብዳላቲ ወይም ደግሞ ግብጾች የሚናገሩትን ነገርኩ። አሁን ይሄን አቀረቡሉ ጠረጴዛ ላይ ውሃውን መልቀቅ፣ ውሃውን መክፈትና መዝጋት ውስጥ እኛ ተሳታፊ መሆን አለብን አሉ። ከሳሎን በሚወጣ ውሃ ላይ አዛዥ ሊሆኑብን ነውና ይሄን ሲያቀርቡልን ምን ታደርጋለህ? ከዚህ ውጭ አይደራደሩም። ይኸው ዲፕሎማሲ ሰጥቶ መቀበል ነው ዙሮ። ከዚህ ውጭ ላክድ አይደለም ዲፕሎማሲ።
በቃ ሰጠ ትቀበላለህ። እነሱ ቴክኒካል በሆነ ጉዳይ ላይ ኢንጌጅመንት ይኑረን ነው ያሉት። እሺ አሁን የምታደርገውን ንገረኝ አንተ። አድበስብስ አትለፍ ፕሊዝ፣ በመድኃኒዓለም ግልጽ አድርገህ። ለምሳሌ ግብጾች ይሄን ይፈልጋሉ በለኝ፣ እኔ ይሄን ሰጣቸዋለሁ በለኝ። ህዝብ ይወቀው ሁሉ። አድበስብሰን አንለፍ። ይሄ ዘመን ገላልጠን የምናይበት ነው። ተድበስብሶ የምታይበት ዘመን አይደለም። ቅድም እንዳልኩት በማበጠሪያ እያንዳንዳችን የምንበጠርበት ዘመን ነው። እንኳን ደህና መጣችሁ ወደ ብጠራ። እሺ ወንድሜ ይሄን አደርጋለሁ ብለህ ግልጹን ንገረኝ። 1 2 3 4 ነው። ይኸውልህ እኔ እያልኩ ያለሁት ቴክኒካል የሆኑ ጉዳዮችን ከአገራዊ ጥቅምና ፍላጎት የሀገርን ጥቅምና ፍላጎት አሳልፎ የሚሰጥ ነገር ላይ ማንኛውም መንግስት መደራደር አለበት ብዬ አላምንም። የማንኛውንም ይሁን ዋረልስ ግን አንተ እንደዚህ አይነት ቴክኒካል ማይነር የሆኑ ነገሮች የምትጠየቀው ውስጣዊ ደካማ መንግስት ስለሆንክ ነው። ኢንተርቬንሽኑ የሚበዛብህ ነው። እሱን ደግሞ ዲቨሎፕ ማድረግ መቻል አለብን። ጠንካራ ገብቶኛል። ትሄድ ይኸውልህ ጠንካራ እዛ ጋር አፍኜ የሚይዝህ ለመሰለህ እየተንሸራተትክ ወዴት እንደምትሄድ አውቀዋለሁ። እዛው ይዣለሁ፣ አፍኜ ይዣለሁ። አብይን ኦኬ፣ አብይ አህመድን አስወገድከው። እንደውም አስወገድከው ስለምናልባት ካልገባ አሰርከው። በአንተ ቁጥጥር ስር የለውም። ፍሬን መሪኑን ይዛል። አንተ እንዴት ነው የባህር በር የምታመጣልን? ወደኋላ አትመለስ ፕሊስ፣ አደራ። ከዚህ በኋላ አላስታውስህም። የአባይ ግድብ ላይ ነው ወይስ የባህር በሩ ጉዳይ ላይ? እንዴትም አድርገህ ብቻ የባህር በርን ጥያቄ ኤርትራውያን ለምሳሌ ማይኮ አለ እዚህ ጋር ይሄን ይፈልጋሉ፣ ይሄን እንደሚፈልጉ እርግጠኛ ነኝ ትላለህ። አንድ ካውንተር ኤግዛምፕል ላስረዳት ሄዲ። ለምሳሌ እንደ የአባይ ግድብ መጀመር እንደ ካውንተር ኤግዛምፕል ሲጠቀስ የነበረው የመሐመድ ሙርሲ ኦቨርትሮ መደረግ ነው አይደለ? ያኔ ግብጽ የትራንዚሽን ገቨርንመንት ላይ ምናምን ስለነበር ደካማ መንግስት ነበራት። ግብጽ የአባይ ግድብን ለመገደብ እንደ መሰረታዊ ፋውንዴሽን ይቆጠራል። መለስም የተናገረው ጉዳይ ስለነበር ሂር ኢዝ ዘ ቲንግ። አንተ መጀመሪያ ላይ ውስጣዊ ፖለቲካን ጠንካራ መንግስት ከሆንክ ባርጌኒንግ ፓወር አት ዘ ሴም ታይም ስኬል አፕ ያደርጋል ነው። ደካማ መንግስት ከሆንክ ማይገባቸውን ነገር ሁሉ ትጠየቅ ትችላለህ ነው። ዘ ቲንግ ኢዝ internal peace and security is the key point to develop your bargaining power in the global politics. That's the keys. ውስጥ ለውስጥ የጦርነት ከፍተ የሀገር ኢኮኖሚ እንትን እያልክ ባርጌኒንግ ፓወር ከፍ ይላል ማለት ለኢንሰርጀንሲው ፖለቲካል ኢንተርቬንሽን ነው ማትችለውም። ኢቭን የጂኦፖለቲካል ኢንተረስት አሁን ይሄ ሬድ ሲ ላይ ያለውን የጂኦፖለቲካል ኢንተረስት አንድ ሆነን እንኳን ሀገራዊ መግባባት ናሽናል ፕሮጀክት እንኳን አንድ አይነት ናሽናል ፕሮጀክት እንኳን ቢኖርን የማሳካት እድላችን ደካማ ነው። ዋይ ላር ኦፍ አክተርስ አሉ በዚህ በሬድ ሲ ላይ እና ኢሳያስ ዝም ብሎ አንስቶ አይሰጥም። ለምሳሌ እኛ የምንሰጣቸውን ነገር ሌሎች ሀገሮች እንደማይሰጧቸው ምን ያህል እርግጠኛ ነን? ይሄንን የምታውቀው የተሻለ የፖለቲካል ሊቨሬጅ ስታሳይ ነው። አብይ አህመድ እሱ ካፓቢሊቲ የለውም። ቢካዝ አማራ ክልልን አያስተዳድርም፣ ትግራይን አያስተዳድርም፣ ኦሮሚያን አያስተዳድርም ኤንድ አዘር ፓርትስ ኦፍ ኢትዮጵያ አዘ ሴም ቲንግ ናሽናል ፕሮጀክቱ ግለሰቡ ላይም አታየውም ነው። ህዝብን ከህዝብ የመከፋፈል ፕሮጀክት ላይ ነው ቤዚክሊ የራሱን ፖለቲካል ፓወር ኪፕ ለማድረግ ነው እየሰራ ያለው ነው። ዳትስ ዘ ኪ ኤለመንት። አንድ ኢንቨስተር እኮ መጥቶ አንድ ሀገር ፖርት አላት የላትም አይደለም የሚል ፒስ ኤንድ ሴኩሪቲ ሪጅኑ ላይ አለ ወይ ነው የሚል እሱን አይቶ ነው ኢንቨስት ሊያደርግ የሚችል እንጂ ይሄንን ካደረክ ነው አንተ ሀገርን ልታሳድግ የምትችለው ናሽናል ፕሮጀክቱን ወደ አንድ ማሰባሰብ የምትችለው። ለምሳሌ መለስ ዜናዊ ፕሮጀክቱን በጀመረበት ሰዓት ላይ እንደዚህ አይነት ግጭቶች አልነበሩም። ውስጣዊ አንድነት ካለ ፖለቲካል ሊቨሬጅህን ማሳደግ ትችላለህ ነው። አንድ ላይ መቆም አሁን ወደ አማራ ለምን ጥይቶች እንደሚሰነዘሩ ይገባኛል። አማራ ክልል ላይ ያለውን አሁን የፋኖን እንትን ከሌላ ጋር ለማያያዝ አማራ ጦርነቱን የጀመረው 2 ዓመት በሰላማዊ ሰልፍ ጠይቆ አዲስ አበባ መግባት አትችልም ብሎ ተከልክሎ አገርህ አይደለም ተብሎ ከተለያየ አካባቢ ስለተፈናቀለ ነው። ተገዶ ነው ወደ ጦርነት ነው የገባው። የህሉና ትግል አለብኝ ስላለ ይሄንን ህዝብ ዛሬ አገራዊ አጀንዳ አለብህ። እኛ ሐዋርያው ቅዱስ ጳውሎስ አይደለንም። የኔ አገሬ በሰማይ ነው ብለን ከሞት በኋላ ስለምንኖር ሰዓት እንትን የምንጨነቅ እኛ ዛሬ መኖር አለብን ብለን ነው እያሰብን ያለነው። ይቺ ምድር ይቺ መሬት መስጠት ያለባት ለሌሎች ዜጎች እኩልነት ዲሊቨር እንደምታደርገው we deserve equality as well። እሱን ነው እኛ ክሌም እያደረግን ያለነው። አደሴም በሌላ ጎን ግን ደግሞ ምን እንባላለን? ባንዳ ናቸው ከሌሎች ጋር ይሰራሉ ምናምን። ራሱ እኮ ለሻዕቢያ መንግስት እሰልላለሁ ለሌሎች እሰልላለሁ እያለ እኮ አብይ አህመድ አሁን የሀገሪቱ መንበረ ስልጣን የተቆጣጠረው እኮ ባንዳነቱን ኦፊሻሊ ዲክላር አድርጓል።
ጥቅምና ፍላጎት የሴኩሪቲ ኢንተለጀንስ በሚሰራበት ሰዓት ላይ የሀገርን ሚስጥር አሳልፎ መስጠት የሀገር ክህደት ነው። የሀገር ክህደትን እየመረላለች። ለዚህም እኮ ነው አሁን አሰብ ሂዝ ኖት ላይክ የሱ ናሽናል ፕሮጀክት አይደለም። የሱ ሂድን አጀንዳዎች አሉት። ቅድም ሜንሽን ያደረኳቸው አንደኛ አብይ አህመድ የወንበረ ስልጣኑም ያለው ሶሻል ሚዲያው ላይ ስለሆነ የራሱን ወንጀሎች ለመደበቅ አጀንዳ ፋብሪኬት ማድረግ ስላለበት፣ ሁለተኛ ኢትዮጵያ ለወደፊት ለምትጠይቃቸው የወደብ ጉዳዮች አደገኛ ቅርቃር ውስጥ ለማስገባት ጋዛን አላያችሁም ወይ? በጦርነት እንድትጫወታላችሁ ማነች እሷ ዩክሬን አማራ ክልልና ትግራይ ክልል ለማድረግ ሰፊ ኢንተረስት ስላለው በእነዚህ አቢት ጉዳዮች ነው አሰብን ፖለቲካል አጀንዳ እየተጠቀምበት ያለ ነው ማለት ፈልገው። ቴንክ ዩ ኤዩ። እሺ ከኤዩ በኋላ አይ ቲንክ መሐመድ ነው። ወደ መሐመድ ጅቦ ነበር። እሺ ጅቦ እንዳይጨቆን ዛሬ ቁም ነገር ላይ አይቼዋለሁ እኔም። እሺ አመሰግናለሁ ቴዲ። ለሁለተኛ ዙር ደርሶኛል ይሄ ዕድል። ሲያወሩም ሳዳምጥ ነበር። በጣም የሚያሳዝን ነገር ነው። እግዚአብሔር እውነት እንደ ኢትዮጵያዊ ስናወራ ስለ ኢትዮጵያ ማውራት ነበረብን እንጂ ወደ ሌላ ጉዳይ መግባት አልነበረብንም። አንዳንዴ አብይ አህመድ ጦርነት ላይ ነው ያለው አይደል ቴዲ? አሰብን አስመልሳለሁ ብሎ ጦርነት ሊያደርግ ነው አይደል? እነዚህ ሰዎች ለአብይ አዝነው ነው። አንዳንድ የሚናገሩት ነገር በጣም ግራ ያጋባኛል። አብይ ወደ አሰብ ሲነድ ነው ወደ 4 ኪሎ እንሄዳለን ምናምን ይለዋል። እና ማገዝ ነበረባችሁ እኮ አይደል? እንዲሄድ ግን አይሄድ ነው የሚሉት እኮ። ይኸውልህ የተምታታ ነገር ነው። አንዳንዴ እየቀለዱም ይመስለኛል አውቀውም ብለው ምናምን የሚያወሩት ነገር ብዙ ስለሆነ ማለት ነው። ሁለተኛ ነገር ደግሞ ቴዲ እኔ የምኖረው አረብ ሀገር መኖሪያ ፍቃድ አለኝ። መኖሪያ ፍቃዴን የሰጡኝ በኢትዮጵያዊነቴ ፓስፖርት አምነው እንጂ በጅቦ ስለሆንኩ አይደለም የሰጡኝ። የኢትዮጵያ ፓስፖርት ካልታደሰ መኖሪያ ፍቃዴ ይቃጠላል። አያምኑኝም፣ አረቦች ያባሩኛል። ገባ? እና ስለ ሀገራችን ስናወራ በዚህ ደረጃ ደደቦች ባንሆን መልካም ነው። በተለይ አውሮፓና አሜሪካ ያሉ ሌላ ዜግነትም ስላላቸው ስለ ኢትዮጵያ ብዙ የማይመለከታቸው ቢዚም ናቸው። በብዛት አክቲቪስቱም ተከታዩም ወረኛውም ከሻሪያ ጋር ነኝ ከምናምን የሚለው እንዳለ አረብ ሀገር ነው ያለው። እና ጥንቃቄ እኛ የምንኖረው ነገሩ ኢትዮጵያዊነቴን አምነው ነው እንጂ ጅቦነቴን አምነው አይደለም እዚህ መኖሪያ ፈቃድ የሰጡ። ይሄን ደግሞ መንግስት ትኩረት ሰጥቶ ማየት ይገባዋል እላለሁ። ኤምባሲ ማለት ኤምባሲዎቻችን አረብ ሀገር ላይ የተተከሉት ኤምባሲዎቻችን ምን እየሰሩ ነው? ሰው ሀገር እንደዚህ የካደ በኢትዮጵያ እየኖረ ማለት በኢትዮጵያ ፓስፖርት ነው የሚኖረው። ኢትዮጵያን በዚህ ደረጃ እያንቋሸሸ መኖር ነው። አንዳንዴ ኮስተር ማንልበት ጊዜ አለ ብዬ አምናለሁ እና ጥያቄ ውስጥ ይገባል። ወንድሞቻችን ደግሞ የምታወሩት ነገር ትንሽ ይዛባል። እኔ አንዳንዴ አውቃችሁም ይመስለኛል እንደሚቀልዱም ይመስለኛል። ደውሏ ደግሞ ተመችታኛለች ቴዲ። እግዚአብሔርን በጣም የሆነ አስቸገረው አይደል? ሰዓታቸውን አይጠብቁም። በደውል አረክላቸው እግዚአብሔር ይባርክ እና እንደው ብናስብ መልካም ነው። አንዳንዴ ለአብይ አህመድ እያገዛችሁት ነው። አብይ አህመድ አይሄድ ወደ ኤርትራ ጦርነቱን በቃ አማራ ክልል ላይ ነው ጦርነቱ የሚሆነው። አሁን እኮ አማራ ክልል ላይ ጦርነት እኮ አለ ታውቃለህ። ማለት ዝብርቅርቅ አይልብም ቴዲ? ወይስ ዝም ብለህ እንዲህ እየፎገርካቸው ላዳምጣቸው ብለህ? አብይ አህመድ ጦርነት እያደረገ ነው አማራ ክልል። ወደ ኤርትራ ሲሄድ አብይ አህመድ ኤርትራ ደግሞ እንደገና ሌላ ውጊያ ነው። ያው ለእናንተ ሊቀል ይችላል ጦሩ እዛ ጋ ያለው ለሌላ ይህንን ራሱ የሚያስቡበት ነገር የለም። ግራ ይገባኛል። እና ስለ ኢትዮጵያ ነው የምናወራው። አሁን ስለ ኢትዮጵያ ብዙ አላወራም። ውስጣዊ ስለ ኤርትራ አላወራ። ኤርትራውያን ውስጣዊ ችግራቸውን በደንብ መከታተል አለብን እንደ ኢትዮጵያውያን። በደንብ ምን እያደረጉ ነው? በጣም ችግር ላይ ናቸው ያሉት ኤርትራውያን። ትግርኛ ተናጋሪው ኢትዮጵያ ያለውን ትግርኛ ተናጋሪ እንዲጠላ በ9 ብሔር ላይ ሲሰራ ትግርኛ ተናጋሪው ኤርትራውንም አብረው ጠልተውታል። እነዚህ ብነአምር ብሌን ምናምን በጣም ነው የሚያንቋሽሿቸው። የሀገራቸውን መግባቢያ ቋንቋ ትግርኛ መሆን የለበትም፣ አረበኛ ነው። አረበኛ ተናጋሪዎችን በዛለን ብዙ ነገር አለ። ብዙ እኔ ቴዲ እነግርሃለሁ ስለ ኤርትራ በደንብም ጠልቄ ስለማ እና አንዳንዴ እስቲ እንከታተለው፣ ውስጣቸውን እንከታተለው፣ እንስራበት። ደውሉ ሳይደወልብኝ አሁንም አያኔ ይሄ መልክቴ ላንተ ነው። በተለይ በዚች በፓስፖርት ጉዳይ የሆነ የአረብ ሀገር ነው የምኖረው፣ ኢትዮጵያዊ ነኝ እና አንዳንድ አረብ ሀገር የሚኖሩ ወንድሞቻችን አሉ። እንደው ከቻልክ እዛው ቀረብም ስትል አንዳንዴ
ከዲና ሙፍቲም ጋር አምባሳደሩ ጋር አይቻለሁ። እንዶችን ነገር ብትመክሩበት ብዙ ኢትዮጵያውያን አደብ ቢይዙ። አመሰግናለሁ እድሉን ስለሰጠኝ ወንድሜ። ብዙ አላጨናንቅ። ቴንኪው ጅብነት። ሀሳቡን ቁም ነገር ነው። ምን ሆነ ለመናገር ያው ሳታየር በሆነ መንገድ ነው የሚገልጸው። ይህን እያደመጣችሁ ያላችሁ ሰዎች አንድ ጥያቄ ልጠይቃችሁ። የምትኖረው አሜሪካ ሊሆን ይችላል። እስካልተወለድክ ድረስ ማንኛውም ወንጀል ብትሰራ የተሰጠ ፓስፖርት ተነጥቆ ዲፖርት ልትደረግ ትችላለህ። አይግጠምህና ጠላት ይፈርና እንደዚህ አይነት እንደው በማታውቀው ጉዳይ ላይ አንዳንድ ጊዜ ሰዎች በማያውቁትም ጉዳይ 100 ዓመት የሚታሰሩበት ሀገር ነው ያለው። እድሜ ልክ ይታሰራሉ ሰዎች፣ በልጅነታቸው ታስረው ሸምግለው የሚወጡበትን አገር ነው ያለ ነው አይደለም። እንደው አይድረስብህና የጠላት ጆሮ ይደፈንና ዲፖርት ብትደረግ ወደ ኢትዮጵያ ነው የምትሄደው። ይህች ሀገር ትፍረስ እያልክ የምታወራ አፍን ሞልተህ የምታወራ ዲፖርት እስቲ ብትደረግ ወዴት ነው የምትሄደው? ቦትስዋና ነው የምትሄደው? ካሜሮን ነው የምትሄደው? የኤርትራ መንግስት ነው የሚቀበል? እንዴት ስለ ማረፊያ እንኳን አታስብም? ይሄ እኮ እንደ ቀልድ እንኳን የምትናገረው ነገር እኮ አይደለም። የሀገር ጉዳይ እኮ በመፍራትና በመንቀጥቀጥ እኮ የምጠበቀው ነገር ነው። ሰው እንኳን ዝም ብሎ ሲናገር ተዋንት አረፍ ምናምን ብለህ እንዴ ምናምን ማለት እኮ መቆጣት ያለብህ ነገር ነው። እንዴ ነው አንደበታችሁ ላይ ይቀለልባችሁ? እኔ አይዶን ነው። ይሄ በነገራችን ላይ የብዙ ድምር ውጤት ነው። አንዳንዶቻችሁ ከልጅነታችሁ ሰምታችሁ ያደጋችሁት ነገር አለ። እችን ሀገር የፈጠራችኋት እናንተ የምትመስላችሁ ሰዎች አላችሁ። በልጅነት ሰምታል። በቃ ከአንተ ውጭ ምንም በቃ እች ሀገር ልውና የላትም አተነፈስም ምናምን። ይህም በቃ ተመግባል በዛ አድግሃል። ከዛ ውጭ በቃ ኢትዮጵያ የምትባል ሀገር በቃ አትኖርም ብለህ ነው የምታስበው። ደን ስትከፋ፣ በግል ጉዳይ ሲቸግረ፣ ስታጣ፣ ከሚስት ስትጣላች ሀገር ትፍረስ ትላለህ። ልክ የትዳር ጉዳይ እንኳን እኮ ይፍረስ እንኳን አትልም። ጓደኝነት እንኳን ይፍረስ እኮ አይባልም። አሁን እኔ ከእናንተ ጋር ብጣላ እኮ እድል ትሰጣለህ እኮ። ሀገርን የሚያህል ነገር ባለንበት ሀገር ላይ ሌሎች ዜጎች ላይ የምናየው ነገር ይሄ ነው። እኔ ከየት እንዳመጣ ነው እኮ ግራ ስለገባኝ ነው። የሌላ ሀገር ዜጎች እንዲህ ሲያወሩ ሰምታችሁ ታውቃላችሁ? ባላችሁበት ሀገር እስኪ እንግዲህ መቼ ስራ ቦታ ከተለያዩ ዜጎች ጋር ትገናኛላችሁ። ድራይቭ ስታደርጉ ሰዎችን ታያላችሁ። ምን ብቻ እኛ ግን ምንድን ነው? ምን አይነት እርግማን ነው? እኛ ብቻ ኦንሊ ኢትዮጵያዊ አንደበቱ ላይ ቀሎት እቻ ሀገር ትፍረስ የሚልህ ማለት ነው። በተረፈ እግር እስኪቀጥን ዓለምን ብትዞር አንድም እንደዚያ ግለሰብ አታገኝም። ራሳችንን እንጠይቅ። ሀገር ዞሮ መግቢያ ናት። ከፋ ደማ አዘንክ አገኘ አጣ ሀገር ናት። እየሞትክ ነው እየሞትን ነው። እየተቸገር ነው ተቸግረናል። አመዳምነን ምን ጥያቄ ያለው? የመጨረሻ ያለ መሳቂያ ነን እኮ። እኔ እናንተ ከኔ የተለየ ምን የምታውቁት የተለየ ነገር የለም። እየሞተ ነው ዜጎቻችን። ሀገራችን በቃ ዜጎች ይሞታሉ፣ ይገደላሉ። ከዚህ ያለፈ ታሪክ የለንም። ስንገዳደል የመጣን ህዝቦች ነን። አሳፋሪውም ታሪክ የኛ ነው፣ አስደሳቹም ታሪክ የኛ ነው። የጋራ ግን ቤት አለን። ይህን ቤትህን ግን በመፍራትና በመንቀጥቀጥ ነው መጠበቅ ያለብህ። ቀልድ የለም እዚህ ላይ። እንደዛ ነው መሆን ያለበት። በተረፈ ግን ዶሜስቲክ ፖለቲካውን የሀገሩን ጉዳይ እንጨዋወቷለን። እንደ ፋኖ ታወራለን፣ እንደ ኦነግ እናወራለን፣ እንደ ኦፌኮ እናወራለን፣ እንደ ብልጽግና ታወራለን፣ እንደ ህዝባዊ ወያኔ ሓርነት ትግራይ ታወራለን። ሀገር ሲባል የእነዚህ ሁሉ መኖሪያ ናት። ፋኖም ያለው ኦነግም ያለው ቲፒኤልኤፍም ያለው መጀመሪያ ጫካ ውስጥም ሁን ቁጥቋጦ ውስጥም ሁን ከተማም ሁን ኢትዮጵያ የምትባል ሀገር እኮ ስላለች ነው። ሱዳን አይደለም የመሸከው ወይ ሌላ ኬንያ አይደለም የመሸከው። ኢትዮጵያ ስላለች እኮ የመሸከው ራሱ ጫካ ውስጥ ራሱ አረ ድራኝ ጥሩ አረ ጥራኝ ጫካው ለአንተም ይሻላል ብቻ ከማደሩ እያልክ እያንጎራገርኩ ከጫካ የገባው እኮ ሀገር ስላለች እኮ ነው። ስለዚህ ቢያንስ ሀገራችንን በመፍራትና በመንቀጥቀጥ መጠበቅ እንዳለብን መማር አለብን ለማለት ያህል ነው። ቴንኪው ከልብ አመሰግናለሁ። ጅቦ ደቂቃውን ብዙ ጊዜ ለአያና ይሰጣል፣ ቀጥሎ ላለው ሰው ይናገራል። 8 ደቂቃውን በአግባቡ መጠቀም አለባችሁ። ያገኘውን 4 አደርገዋለሁ። ታፕታፕ እያደረጋችሁ ላላችሁ ልባዊ ምስጋና ይድረሳችሁ። ይሄ በሁሉም ሚዲያዎች ሰዎች ቀርጸው ያስተላልፋሉ። ልጆች ከወላጆቻቸው ጋር ሆነው ቁጭ ብለው ያደምጣሉ። እያንዳንዱ የምትናገራቸው ንግግሮች ጥቅም አላቸው። ሰዎች ማይሰማችሁ አይመስሏችሁ። ህፃናት ቁጭ ብለው ከወላጆቻቸው ጋር እየሰሟችሁ ነው። ነገ እነዚህ የሚያድጉ ልጆች ላይ አእምሯቸው ላይ ነው መንዘራው ማለት ነው። እኛ እናልፋለን፣ ትውልድ ይቀጥላል። እሺ፣ ከጅቦ ቀጥሎ መሐመድ። እሺ
ዛሬ በጣም ብዙ ሰው ነው ያለው። ብዙ አይነት ሀሳቦች እየሰማን ያለ ነው። ምናልባት ከመጨረሻው የቅድም አንድ ጀለስ አፕል ዲፕሎማሲ የሚለውን ሚስ አንደርስቱድ ያደረገው ገብተህ እንደገና ሪቫይዝ አድርገው ለማለት ያክል ነው። ከዛ ውጭ የኢትዮጵያ ላንድ ሎክድ መሆንን በተመለከተ ብዙን ጊዜ ሱፐርፊሻል የሆነውን ነገር ነበር ስናቅ ይኖር ነው። እንደምታውቀው የኢትዮጵያን ኤጁኬሽን ካሪኩለም ውስጥም ኢትዮጵያን እንዴት አጣች፣ ለምን አጣች የሚለውን ነገር ያስተማረን የለም። ያሉትም ዶክመንቶች አይደለም ለተርታው ነዋሪና ቀርቶ ለትልልቅ የመንግስት ባለስልጣናት ምን ያክል ሂድን እንደነበረ የሚያሳዩ መረጃዎችን ሪሰንትሊ እየወጡ ነው ያሉት። ምንም እንኳ እነዛ ያንን ክሌም የሚያደርጉ ሰዎች የት ነበሩ የሚያስብል ነገር ቢሆንም ማለት ነው። ከዛ ባሻገር እንዴት ኢትዮጵያ ላንድ ሎክድ ሆነች የሚለውን ጉዳይ በተመለከተ አንዳንድ ሰዎች ኢትዮጵያ በታሪኳ ሬድሲ አክሰስ ኖሯት አያውቅም የሚል ንግግር የሚናገሩ ሰዎች አሉ። ዳትስ ፒውር ላይ ነው፣ ውሸት ነው። ለመጀመሪያ ጊዜ አብሶሉት የሆነ ላንድ ሎክድ ሀገር የሆነው 1993 ነው። በኮንስፓይሬሲ ፖለቲካል ኮንስፓይሬሲ ኢትዮጵያና ኤሪትሪያን ሲያስገነጥሉ በነበሩ ኃይሎች ማለት ነው። ለምን ተገነጠልን? እኛ በቅኝ ግዛት ተገዝተን ነበረ ምናምን የሚለው ጅኒጃንካው አንዱ ኮዝ ነበረ። ኮሎኒያል ሜንታሊቲ በኤርትራውያን ኃይሎች ኤሊቶች የኮሎኒያል ሜንታሊቲ ዴቨሎፕ አድርገው የመጀመሪያው በጣሊያን የተገዙበትን ጉዳይ፣ ሁለተኛው ደግሞ ከኢትዮጵያ ጋር ስፔሲፊካሊ ሃይላንደርስ ከኢትዮጵያ ጋር ዊዛውት ኤኒ ፕሮብለም ዩኒፊኬሽን ፈጥረው መኖር ከጀመሩ በኋላ በውስጣቸው እንደገና በተፈጠረ ችግር ምክንያት ከኢትዮጵያ መገንጠል አለብን የሚል እሳቤ ካላቸው ከሎውላንደርስ ፓርት ኦፍ ሞደርን ኤሪትሪያ ካልሆኑ ኃይሎች ጋር አላይመንት ፈጥረው እንደገና ኢትዮጵያን የወጉበት ሁኔታ ያለው ያንን በደንብ ማውራት የሚቻልበት ሁኔታ ሳለ ማለት ነው። በዚህ ጉዳይ ላይ በደንብ የሚያብራራው ያለው መጽሐፍ ራሳቸው በሬድሲ ፕሬስ የታተመ ዳን ኮኔል የሚባል በሰዓቱ የሽምቅ ውጊያውን ኢትዮጵያም እየገባ ከዛም ባሉት ጋር ሱዳን ድረስ እየሄደ ልክ ክሮኒክለር ማለት ነው። በድሮ ጊዜ ከነገስታቶች ጋር እየሄዱ የነገስታቱን ውሎ እንደሚዘግቡ ሰዎች ሲዘግብ የነበረ እስከ ኤርትራ መገንጠል ድረስ ወዳጅ የነበረ የኤርትራውያኖች። ከዛ በኋላ ግን የሀሳብ ለውጥ ስላወጣና ይሄ ጸጸት ውስጥ ገብቶ እንዳውም ይሄ ሜቲ ቲቪ የሚል ፕሮግራም ላይ ይመስለኛል የነበረው ጋዜጠኛ ኢንተርቪው አድርጎታል ይሄንን ሰው። ከዛ በኋላ ከኤርትራ መንግስት ጋር ባለው ቁርሾ ኢቭን ሁለተኛ መጽሐፉን ሪቫይዝ አድርጓል፣ የነበረውን ስታንድ ማለት ነው። እዛ ላይ በግልጽ ተቀምጠዋል። ሶ ይሄን በተመለከተ ያለውን ነገር ኢትዮጵያ እንዴት ከሬድሲ ኮስት እንድትርቅ ተደረገ የሚለው ሴራ ነው። ኢቭን ራሱ የራያና አላማጣ በ1992-1995 አኔክስ ተደርገው ከወሎ ፕሮቪንስ ወደ ትግራይ የገባበት አንዱ ምክንያት የሬድሲ ኮስት ቫንጋርድ የሆኑት የወሎ ሞደርን አሁን በዚህኛው በአዲሱ አወቃቀር የአማራ ኤሊቶች የሬድሲ ኮስት ቫንጋርድ ናቸው ተብሎ ስለሚታሰብ ያንን ለአንዴና ለመጨረሻ ጊዜ መቁረጥ የሚል አጀንዳ እንደነበረ ጽሁፎች አሉ። ይሄንን በደንብ ማየት አለብን። ለምንድን ነው አሁን በወልቃይትና ጸገዴ በኩል ከሱዳን ጋር ያለውን ግንኙነት ነው የአማራ ክልልን ከሱዳን ጋር ያለውን ግንኙነት እንትን ለማድረግ ነው ኃይለኛ እንትን የነበራቸው በዛ ሰዓት ራሱ ማለት ነው። በዚህ ራያና አላማጣ አኔክስ ተደርጎ ለትግራይ ክልል በግዴታ ሊንጉስቲክ አፕሮች ተጠቅመው ያስገቡበት ፊት ለፊት ስናየው የቋንቋ ይመስላል፣ ግን አልነበረም ነው። ዓላማው ምንድን ነው? ሃይላንደሩን ከሎውላንደሩና የሚያገናኘው ሃይላንድ ኢትዮጵያን ከአፋር ከዛ ከሬድሲ ኮስት ጋር የሚያገናኘውን ቦታ ሎክ የማድረግና ፈጽሞ እንደዚህ አይነት ጥያቄዎች እንዳይነሱ የመዝጋት ነበረ ዓላማቸው። ምን ነበረ? መቼም የምታውቁት ነው 100 ዓመት ነበር ፕላናቸው የነበረው ኢቲፒኤልኤፍ የሚመራው የኢህአዴግ መንግስት ማለት ነው። ያን በተመለከተ የሰራ ሴራ ነው። አንዱ ከኤርትራ ጋር ያለን ጉዳይ በአግባቡ እንዲፈታ የሚያደርገው ጉዳይ ምንድን ነው? አላማጣና ራያ ወደ ቀድሞ ማንነቱ ቦታው መግባት አለበት ነው። እዛ ቦታ ላይ ያሉት ሰዎችን ካያቸው አሁን እነማን ናቸው? እዛ ቦታ ላይ ያሉት አሁን የፌዴራል መንግስቱን ከፌዴራል መንግስት ተቃራኒ ከሆኑ ኃይሎች ጋር ፕሮክሲ ፈጥረው ውስጥ ያለውን ብጥብጥ እያጋጋሉ ያሉ ኃይሎች ናቸው። አሁን ቅድም የሚናገረው ኤዩ አንዱ የፕሮክሲ አካል ስለሆነ ነው። ስለማቀው ግለሰቡ ነው ማለት ከየትኛው በኩል ያለውን የፋኖ ኃይል እንደሚደግፍ ስለማቅ ማለት ነው። ኢንተርናሊ ባለው ፖለቲካ የኢንተርናል ዲስፒዩታችን ኤክስተርናል ኢነሚያችንን የልብ ልብ እንዲሰጣቸው እያደረገ ሁኔታ ነው ያለው። አማራ ክልል ውስጥ በተለይ ወሎ አካባቢ ላይ ያለው ደካማ የሆነ የፋኖ አደረጃጀት ለእነዚህ ሰዎች ትልቅ
ፕሪቪሌጅ ሰጥቷቸዋል። ራያና አላማጣ ከትግራይ ተቀንሶ ተቆርሶ ወደ ተወሰደበት ክልል ወደ አማራ ክልል ካልገባ በስተቀር ብዙ ችግሮች ሊኖሩ ይችላሉ ተብሎ ስለሚታሰብ ማለት ነው። ይሄ እንዳለ መወሰድ አለበት። ከዛ ውጪ ይሄ ኮሎኒያል ዌስተርን ማኒፑሌሽን አንዱ ነው። ይሄ የኮልድ ዋር ታይም ነው ታውቃለህ። የነበረው የነዚህ አጀንዳዎች የሚጠመቁበት የነበረው ጊዜ ኮልድ ዋር ነው። የመንግስቱ ኃይለማርያም መንግስት ወደቀ። ከዛ በኋላ ኢትዮጵያን በምንም ተአምር ኢትዮጵያ ሱፐር ፓወር እንድትሆን አይፈለግም። ይሄ ሆርን ኦፍ አፍሪካ ሱፐር ፓወር እንድትሆን አይፈለግም። ጠንካራ የሆነ መንግስት የሬድሲ ኮስት ላይ የናቫል ቤዝ ኖሮት ኢኮኖሚክሊም በፖለቲካ እንትኑም ይሄን ቀጠናውን እንትን ማድረግ እንዲፈልግ የሚያደርግ ኃይል እንዲኖር አይፈለግም። ይሄን የሚፈልጉት ናት ኦንሊ ኤሪትሪያ ኤግዚስቴንሻል ትሪት አለብኝ ብላ ስለምታስብ ነው። ምክንያቱም የኮሎኒያል ሜንታሊቲ ስለሆነ ያላቸው ኢትዮጵያም ቅኝ ገዝተናለች ብሎ ስለሚያስቡ በተለይ የነዛ የፌዴሬሽን ታይሙን እንደ ቅኝ ግዛት ስለሆነ ለልጆቻቸው የሚያስተምሩት። ስለዚህ ኢትዮጵያ አቅም ካላት የሚፈጠረው ምንድን ነው? አኔክስ ታደርገናለች የሚል ነው። በነገራችን ላይ አንዳንድ ጊዜ ካለን ይሄ ኢንተርናል ካለን ፖለቲካል እንትን ይሄ ምንድን ነው ቁርሾ የአብይ አህመድን ከኢሳያስ አፈወርቂ ያለውን ጉዳይ በብዙ መልኩ ስንመነዝረው ኖረናል። ነገር ግን ኢሳያስ አፈወርቂ አብይ አህመድ በዛ ሞመንት እንኳ ሲጠጋው የአብይ አህመድን ኢንቴንት ያቅ ነበረ። ለዛ ነው የነበረው አቀራረብ ሪዝናት እኛ እንደምናስበው አሁን እንደምናስበው አልነበረም ነው የውጭ አናሊስቶች የሚያስቀምጡት ማለት ነው። ስለዚህ በምንም ተአምር የኢትዮጵያ ማንም ይግዛ ማንም ኢትዮጵያ ውስጥ ነገ ፋኖ ቢመጣ እንደው በጣም ጀነሬስ ነውና ፋኖ አሸንፎ የሆነ አካል ኢትዮጵያን ይመራል ተብሎ ቢታሰብ ኤሪትሪያ በመቃብራቸው ላይ ነው የሬድሲ ጉዳይ ማለት ነው። በፍጹም ማንም ይግዛ ማንም የኤሪትሪያን መሬት ነው ብለው የሚያስቡትን የሬድሲ ኮስትን ለኢትዮጵያኖች መስጠት የሚታሰብ ጉዳይ አይደለም ብለው የተማማሉበት ጉዳይ ነው። ያንን መርሳት የለብንም። ለምንድን ነው ከግብፅ ጋር ያላቸው ጉዳይ ብለህ ካሰብክ ግብፅ በተመለከተ በታሪክ ግብፅ ኤርትራን ገዝታ አታውቅም። አንዳንድ ሰዎች መጥተው ግብፅ ኤርትራን ገዝታ ነበረ ኦቶማን ኢምፓየር። በፍጹም ሃይላንደሩን አሁን ላይ ሞቼ እገኛለሁ የሚለው ሃይላንደሩ ነው አይደለም። ጎሳዎች ውስጥ ሃይላንደሩ ነው በብዛት ፖለቲካን እንትኑ ላይ ምህዳሩ ላይ ያለው ፖለቲካውን እንደፈለገ የሚያደርገው እሱ ነው። እነሱ ናቸው ይሄንን ጉዳይ የሞት ሽረት የሚሉት እንጂ ሎላንደሮቹ አይደሉም። ሎላንደሮቹ አዎ በኦቶማን ኢምፓየር ተገዝተዋል ከቅኝ ግዛት በፊት። ከዛ በኋላም ግብፅ የተወሰነ ጊዜ ቆይታለች በብሪቲሽ ኤምፓየር በነበረችበት ሰዓት። ከዛ በኋላ ተጠቅልሎ ወደ ኤርትራ ገብተዋል። ስለዚህ ግብፅ ገዝታን ስለማታውቅ ምንም አይነት የሚያገረሽ ጉዳይ የለም ኢንተርምስ ኦፍ ኤሪትሪያን አኔክስ የማድረግ ጉዳይ። ከዛ ይልቅ ግን በገርድ ጋር ተያይዞ በአባይ ጉዳይ ተያይዞ ይሄ የናይል ቤዝንን ኮንትሮል በማድረግ ጉዳይ ላይ ያላቸውን ቁርሾ ያውቃሉ በኢትዮጵያና በግብፅ መካከል። እነዚህን ጉዳዮች ለእኛ እንደ ሊቨሬጅ እንደ ፈልክረም ነው የምንጠቀማቸው እንጂ ምንድን ነው የሚለው ኢሳያስ አፈወርቂ በፍጹም የውዴታ ጉዳይ አይደለም። ኢሳያስ በየትኛውም መንገድ የኤርትራን ጉዳይ ለግብፅ አሳልፎ የሰጠበት ሁኔታ የለም። ካልኩሌት እያደረገ የሚንቀሳቀስ ነው። ካልኩሌሽኑ ኢትዮጵያውያኖች በየትኛውም መንገድ ወደ ቀይ ባህር ጫፍ ከመጡ ናት ኦንሊ ፎር ኤሪትሪያ ኢቨን የሚያስቡት ለምንድን ነው ለጅቡቲም ኤግዚስቴንሻል ትሪት ናቸው እያለ ነው እየሄደ ምን የሚያደርገው የሚያሳምፀውና ሰዎችን እየሰበሰበ ያለው ማለት ነው። ከዚህ አንጻር ነው መታየት ያለበት። የአሰብ ጉዳይ ከወሎ ፕሮቪንስ ጋር የነበረ ጉዳይ ነው። ወደድንም ጠላን ኢትዮጵያ በየትኛውም መንገድ ምን ማግኘት አለባት? የባህር በር ማግኘት አለባት። ከዛ ይልቅ ግን አሁን እኔ ቤዚካሊ ራሴን ሪዘርቭ የማደርገው ጦርነት አማራጭ ነው ብዬ አላስብም። በየትኛውም መንገድ ማለት ጦርነቱን አልደግፍም። ኤኒ ካይንድ ኦፍ ዋር ብሮክ ቢያደርግ የኢትዮጵያኖችና የኤርትራኖች ጦርነት ነው ብዬ ስለማላምን ፕሮክሲ ዋር ነው የሚሆነው። እኛ እንድንጨፈጨፍ የሚፈልጉ ኃይሎች ናቸው መሳሪያዎቻቸውንም ስንቃቸውንም ገንዘባቸውንም እንትን የሚያደርጉት። ሱዳንም ማየት ትችላለህ። የሱዳን ጦርነት እንደዚሁ ሱፐርፊሻሊ ስታየው የዘር የምናምን ሊመስል ይችላል፣ ወይም ደግሞ የሆነ ጉዳይ ይመስላል፣ የሪሶርስ ይመስላል። አይደለም፣ ፕሮክሲ ዋር ነው የተካሄደ ያለው። እኛ ጋርም ተመሳሳይ ነገር እንዲመጣ አይፈለግም። አንዱ የኢትዮጵያን የባህር በርን ጥያቄ ለአንዴና ለመጨረሻ ጊዜ ለመዝጋት ብሎ ከታሰበው ፕሮጀክት አንዱ አላማጣና ራያን አኔክስ አድርጎ ወደ ትግራይ ክልል ያስገቡበት የ1992/95 ፕሮጀክት ነው። እሱ መታየት አለበት ለማለት ነው። አመሰግናለሁ። ኦኬ፣ እዚህ ውስጥ ያላችሁ ክብራትና ክብራን ቴዲ ሐዋሳ የቴሌግራም ቻናል ላይ መጠይቅ አስቀምጬላችኋለሁ። መጠይቁ የሚከተለውን ነው። ሄዳችሁ በፍጥነት
ምላሻችሁን አስቀምጡልኝ። በኋላ ከነሱ ጋር ማድረገውን ቆይታ ካጠናቀቅኩኝ በኋላ አንድ በአንድ ስማችሁን እየጠራሁ አነባለሁ። መጠይቁ እንዲህ ይላል። በባህር በር ጉዳይ የእናንተ ሀሳብ ምንድን ነው? አሁን አያስፈልገንም፣ ለጊዜው አሁን ነው። ሀመርሃ ኢትዮጵያ በጭራሽ አያስፈልጋትም። ገና ከአሁኑ 2 ሰዎች ኮመንት አድርገዋል። 3 ሰዎች በፍጥነት እዛ ሐዋሳ ቴሌግራም ቻናል ላይ ሄዱና ሀሳባችሁን አስፍሩ። ተጨማሪ እይታም ካለ እዛው ላይ ለማንበብ እንዲረዳኝ ማለት ነው። መጨረሻ ላይ ስማችሁን እየጠራሁ አነባለሁ። እሺ